ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 9ን ጀምረን ነበር ስታቲስቲክስ ኤንድ ፕሮባቢሊቲ። ዛሬ ፕሮባቢሊቲ በደንብ አድርጌ ዲቴይሉን አሳያችኋለሁ እያንዳንዱን ነገር ማለት ነው። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን፣ እኔ ራሴ በፍጥነት ምን ላይ ሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። ትሪ ዲያግራም when more than two combined events are being considered, two-way tables cannot be used and therefore another method of representing information diagrammatically is needed. two-way table ማለት ይሄ ነው። ለምሳሌ ስኬትቦርድ የሚወድና የማይወድ፣ ስኖሞባይል የሚወድና የማይወድ ብለን በዚህ መልኩ የምናስቀምጥበት መንገድ ነው ማለት ነው። ወደዚህም ስንደምር ወደዚህም ስንደምር እንዲሁም ወደ ታች ስንደምር እዚህ ጋር የሚሰጠን ቫልዩ ተመሳሳይ ይሆናል ማለት ነው። እንደዚህ ስንደምር 125 ይሰጠናል፣ እንደዚህ ስንደምር 55፣ ከዛ ወደ ታች ስንደምር እንደዚህም ስንደምር 160። ዞሮ እዚህ ዲቴይል ውስጥ አንገባም። ይሄ ቱ ዌይ ቴብል አዲስ ነገር እንዳይመስላችሁ የዚህ አይነት አቀማመጥ ያለው ማለት ነው። ስለዚህ ኮምባይንድ ከሁለት በላይ የሆኑ ኢቨንቶች ኮምባይንድ ከተደረጉ ለምሳሌ ሳንቲምን 3 ጊዜ ወደ ላይ ብንወረውር 3 ጊዜ አያችሁ፣ ኮምባይንድ የሆነው ስንቴ ነው? 3 ነው ማለት ነው። ስለዚህ በእንደዚህ አይነት ኬዝ ላይ ቱ ዌይ ቴብል መጠቀም ትንሽ ሊያስቸግር ይችላል ማለት ነው። ይቻላል፣ እስከ 3 ይቻላል፣ ግን ሊያስቸግር ይችላል ከዛ በላይ ከሆነ። ስለዚህ ወዴት እንሄዳለን ማለት ነው? ወደ ትሪ ዲያግራም እንሄዳለን ማለት ነው። ትሪ ዲያግራም ምን እንደሆነ አሁን እናያለን። ትሪ ዲያግራምስ አር ኤ ጉድ ዌይ ኦፍ ዱይንግ ዚስ። እንግዲህ ኢቨንቱ ሶስት እና ከዛ በላይ ከሆነ ትሪ ዲያግራም ጥሩ ነው። ትሪ ዲያግራም ግን ብቸኛ አይደለም። ለምሳሌ ቬን ዲያግራም ልንጠቀም እንችላለን። ግን ለእናንተ ለዚህ ክፍለ ጊዜ የምናየው ምን ይሆናል ማለት ነው? ትሪ ዲያግራም ይሆናል። የትሪ ዲያግራም ኢዝ ዋን ዌይ ኦፍ ሾዊንግ ዘ ፖሲብል አውትካምስ ኦፍ ኤ ሪፒትድ ኤክስፐሪመንት። ለምሳሌ ሳንቲም 3 ጊዜ ወደ ላይ ቢወረወር ብለን እናስብ። እዚህ ጋር አንድ አለ። ልክ የመጀመሪያውን ሳንቲም ስንወረውር 2 አማራጭ አለ። ወይ ሄድ ሊሆን ይችላል፣ ወይ ቴል ሊሆን ይችላል። ወይ ሄድ ሊሆን ይችላል፣ ወይ ቴል ሊሆን ይችላል። እንደገና ደግሞ ሁለተኛውን ደግሞ ስንወረውር ልክ ሄድ ካገኘን በኋላ ሁለተኛ ዙር ደግሞ ስንወረውር ድጋሜ ወይ ሄድ ወይ ቴል ልናገኝ እንችላለን ማለት ነው። ሄድ ማግኘታችን ቀርቶ ቴል ከሆነ ያገኘ ነው ሁለተኛ ዙር ስንወረውር ደግሞ እንደገና ወይ ሄድ ወይ ቴል ሊሆን ይችላል የምናገኘው ማለት ነው። ልክ እዚህ ስቴጅ ላይ ከደረስን በኋላ አሁን መጀመሪያ ሄድ አግኝተን ከዛ በኋላ ድጋሚ ሄድ ካገኘን ሶስተኛውን ሳንቲም ደግሞ ወደ ላይ ብንወረውር ወይ ሄድ ወይ ቴል ልናገኝ እንችላለን። የመጀመሪያውን ሄድ አግኝተን ከዛ ቴል አግኝተን ሶስተኛውን ደግሞ ስንወረውር እንደገና ወይ ሄድ ወይ ቴል ልናገኝ እንችላለን። እንደገና መጀመሪያ ስንወረውር ቴል አግኝተን ሁለተኛ ዙር ላይ ስንወረውር ደግሞ ሄድ ካገኘን ከዛ በኋላ ሶስተኛ ዙር ስንወረውር ወይ ሄድ ወይ ቴል ልናገኝ እንችላለን። ቴል አግኝተን መጀመሪያ ሁለተኛ ዙርም ላይ ቴል አግኝተን እንደገና ሳንቲሙን ወደ ላይ ስንወረውር ሄድ ወይም ቴል ልናገኝ እንችላለን። ይሄ ባጭሩ ምንድን ነው? ይሄ ቅርንጫፍ ስለሚመስል ትሪ ዲያግራም እንለዋለን ማለት ነው። አሁን ይሄንን ብናይ አንዱ አማራጭ ይሄ ይሆናል። ተመልከቱ፣ ይሄ አንድ አማራጭ ነው። ሌላኛው አማራጭ ይሄ ይሆናል፣ ይሄኛው። ስለዚህ ሄድ ልናገኝ እንችላለን፣ ወይም ሄድ ቴል። ከዚህ ተነሳን እዚህ መጣን ሄድ ወሰድን። ከዚህ ተነሳን እዚህ መጣን ምን ወሰድን? ሄድ ቴል። ሌላኛው አማራጭ ደግሞ ይሄ ይሆናል። ተመልከቱ፣ ይሄኛው ይሆናል። ሌላኛው አማራጭ እችኛዋ ትሆናለች ማለት ነው። ስለዚህ ሄድ ቴል ልናገኝ እንችላለን፣ ወይም ሄድ ልናገኝ እንችላለን። ሌላኛው አማራጭ ደግሞ ይሄ ይሆናል። ይሄ እንደዚህ ቴል ሄድ ወይም ቴል ቴል። ሌላኛው አማራጭ ደግሞ ይሄ ይሆናል እንደዚህ ቴል ሄድ። የመጨረሻው አማራጭ ደግሞ ይሄ ይሆናል ማለት ነው። ምን? ቴል። ስለዚህ ሳንቲም ወደ ላይ ብንወረውር 3 ሳንቲም ወይም ሳንቲምን 3 ጊዜ ወደ ላይ ብንወረውር የምናገኘው ቶታል ሳምፕል ስፔስ ይሄ ይሆናል ማለት ነው። ስንት? 8 መሆን አለበት።
1 2 3 4 5 6 7 8 ከዚህ ውጪ ምንም አይነት ፖሲቢሊቲ የለንም ማለት ነው። የግድ አሁን ትሪ ዲያግራም መጠቀማችን ነገሮችን ያቀልልናል በሚል ነው እንጂ ከፈለጋችሁ እንደዚህ ማድረግ ትችላላችሁ። ኦኬ መጀመሪያ ስወረውር ሄድ ላገኝ እችላለሁ። ከዛስ ሄድ ቴል ላገኝ እችላለሁ እያላችሁ 8ቱንም ፖሲቢሊቲ እንዲሁም መዘርዘር ትችላላችሁ ማለት ነው። ግን ምናልባት በመሃል የተረሳ ኤቨንት ሊኖር ስለሚችል እዛ ላይ ጥንቃቄ ይፈልጋል ማለት ነው። ኤግዛምፕል 1 ኢን አን ኤክስፐሪመንት ኦፍ ቶሲንግ 3 ኮይንስ 3 ሳንቲሞችን ብንወረውር ዋት አር ዘ ፖሲብል አውትካምስ ይለናል። እንግዲህ አይተነዋል። ይሄንን ፈጠን ብለን ደግመን እንየው። እንግዲህ የመጀመሪያውን ሳንቲም ወደ ላይ ስንወረውር የመጀመሪያውን ማለት ነው ወይ ሄድ ወይ ቴል ልናገኝ እንችላለን። ወይ ሄድ ወይ ቴል። ድጋሜ ደግሞ ሁለተኛውን ኮይን ስንወረውር ድጋሜ ወይ ሄድ ወይ ቴል ልናገኝ እንችላለን። ሌላ እዚህ ምታይ ስንመጣ ወይ ሄድ ወይ ቴል ልናገኝ እንችላለን ማለት ነው። ሶስተኛውን ኮይን ስንወረውር ወይ ሄድ ወይ ቴል። እዚህ መተን በተመሳሳይ ወይ ሄድ ወይ ቴል። እዚህም እንደዛው ሄድ ወይም ቴል ሄድ ወይም ቴል። እንግዲህ ይሄን ትርጉሙን ልንገራችሁ። የመጀመሪያውን ሳንቲም ይሄ የመጀመሪያው ሳንቲም ሲወረወር የሚገኘው አውትፑት ነው፣ የመጀመሪያው ማለት ነው። ይሄኛው ደግሞ ሁለተኛው ላይ የሚገኝ አውትፑት ይሆናል፣ ይሄኛው ማለት ነው። ይሄ ደግሞ ሶስተኛው ላይ ይሆናል ማለት ነው፣ ሶስተኛው ላይ ይሆናል። አሁን ተመልከቱ እንግዲህ የመጀመሪያውን ሳንቲም ስንወረውር ወይ ሄድ ልናገኝ እንችላለን፣ ወይ ቴል ልናገኝ እንችላለን። ሄድ አገኘን ብለን እናስብ። ልክ ይሄን ሄድ ካገኘን በኋላ ሁለተኛ ዙር ደግሞ ሳንቲሙን ወደ ላይ ስንወረውረው ሁለተኛውን ሳንቲም ማለት ነው። እንግዲህ ኮይን 1 ኮይን 2 ኮይን 3 ይሄ ኮይን 1 ነው እንበል። ኮይን 1 ይሄኛው ደግሞ ኮይን 2 ነው እንበል። የመጨረሻው ደግሞ ኮይን 3። ልክ የመጀመሪያውን ወደ ላይ ስንወረውር ያለን አማራጭ ምንድነው? ወይ ሄድ ወይ ቴል ማግኘት ነው ማለት ነው። አሁን አስዩም ምን አገኘን? ሄድ አገኘን ብለን እናስብ። ልክ ሄድ ካገኘን በኋላ ሁለተኛውን ኮይን ደግሞ ወደ ላይ ስንወረውር ሁለተኛውም ኮይን ወይ ሄድ ወይ ቴል የመሆን አማራጭ አለው ማለት ነው። ወይ ሄድ ወይ ቴል የመሆን አማራጭ አለው ማለት ነው። እንደዚህ ደግሞ እናስብ። የመጀመሪያውን ስንወረውር ያገኘነው ቴል ነው ብለን እናስብ። ቴል ቢሆን ኖሮ ያገኘነው፣ ከዛስ ሁለተኛውን ኮይን እንደገና ወደ ላይ ስንወረውር ወይ ሄድ ወይ ቴል የማግኘት አማራጭ አጋጣሚ ይኖረናል ማለት ነው። ከዚህ ውጭ አይሆንም። የመጀመሪያውን ወደ ላይ ስንወረውር ሄድ ካገኘን ሁለተኛውን ስንወረውር ደግሞ እነዚህ ከሁለቱ አንዱን የማግኘት አማራጭ አለን። ወይም የመጀመሪያውን ስንወረውር ቴል ካገኘንም በተመሳሳይ ወይ ሄድ ወይ ቴል የማግኘት አማራጭ አለን። አሁን ምን አደረግን ማለት ነው? ኮይን 1 እና ኮይን 2ን ጨረስን ማለት ነው። አሁን ወደ ኮይን 3 እንሂድ። ወደ ኮይን 3 ስንሄድ ደግሞ የኮይን 3 ውጤት የኮይን 1 እና የኮይን 2 ላይ ምን ይላል ማለት ነው? ከኋላ የነሱን ቅርንጫፍ ይዞ ነው የሚቀጥለው ማለት ነው። እንመልከት። የመጀመሪያው ኮይን ሄድ ሆነ እንበል። ሁለተኛውም ኮይን ሄድ ሆነ እንበል። የመጀመሪያውም ሄድ የሁለተኛውም ሄድ ሆነ እንበል። ሶስተኛውን ስንወረውር ሶስተኛውም ምን የመሆን እድል አለው? ወይ ሄድ ወይ ቴል የመሆን እድል አለው። አሁን ደግሞ እንደገና ይሄን እናስብ። የመጀመሪያው ሄድ ሆነ፣ ወደ ላይ ወርውረን ልክ መሬት ላይ ሲያርፍ ሄድ ሆነ። ሁለተኛውን ደግሞ ወደ ላይ ስንወረውር ቴል ሆነ እንበል። ሄድና ቴል አገኘን ማለት ነው። ሶስተኛውን ኮይን ደግሞ ወደ ላይ ስንወረውር ወይ ሄድ ወይ ቴል ልናገኝ እንችላለን ማለት ነው። አሁን ያሉትን ፖሲቢሊቲዎች ነው እያየን ያለ ነው። ኮይን 1 ላይ ደግሞ እንመለስ። ሄድ መሆኑ ቀርቶ ያገኘ ነው ቴል ቢሆን ያገኘ ነው። ቴላችንን ይዘን ሁለተኛውን ኮይን ደግሞ ወደ ላይ ስንወረውር ወይ ሄድ ወይ ቴል ልናገኝ እንችላለን። ወይ ሄድ ወይ ቴል ልናገኝ እንችላለን። አሁን አስዩም እንደዚህ እናስብ። የመጀመሪያው ቴል ሆነ፣ ሁለተኛው ደግሞ ሄድ ሆነ። ከዚህ በኋላ ሶስተኛውን ኮይን ደግሞ ወደ ላይ ስንወረውር ወይ ሄድ ወይ ቴል ልናገኝ እንችላለን። ሌላ ደግሞ እንደዚህ እናስብ። የመጀመሪያው ቴል ሆኖ ሁለተኛው ደግሞ ቴል ሆነ። ሳንቲሙን ወደ ላይ ስንወረውር ቴል ሆነ እንበል። ሶስተኛው ኮይን ደግሞ ምን የመሆን እድል አለው? ወይ ሄድ ወይ ቴል የመሆን እድል አለው ማለት ነው። ስለዚህ ያለውን አማራጭ አንድ አማራጭ ይሄ አለ፣ ሁለት አማራጭ ይሄ አለ፣
ሶስተኛ አማራጭ ይሄ አለ። አራተኛ አማራጭ ይሄ አለ። አምስተኛ አማራጭ ይሄ አለ። ስድስተኛ አማራጭ ይሄ አለ። ሰባተኛ አማራጭ ይሄ ነው። ስምንተኛው አማራጭ ደግሞ ይሄ ነው ማለት ነው። ስለዚህ ፖሲብል ወይም ሳምፕል ስፔሳችን ምን ይሆናል ማለት ነው? ሄድ 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 ሊሆን ይችላል። ሌላስ? ሄድ ሄድ ቴል ሊሆን ይችላል። እንዲሁም ሄድ ቴል ሄድ ሊሆን ይችላል። ሌላስ? ሄድ ቴል ቴል ሊሆን ይችላል። ሌላስ? አሁን ሄድ ቢሆን የመጀመሪያው ማለት ነው። ሁለተኛው ቴል ከሆነ ደግሞ ቴል ሄድ ሄድ ሊሆን ይችላል። ቴል ሄድ ቴል ሊሆን ይችላል። እንዲሁም ቴል ቴል ሄድ፣ ፋይናሊ ቴል 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 ሊሆን ይችላል ማለት ነው። ሶ ይሄን መንገድ ነው የምንከተለው ማለት ነው። ይሄን መንገድ እንዲህ እንከተላለን። አንድ አማራጭ አገኘን ማለት ነው። ሌላኛው አማራጭስ ይሄኛውን መንገድ መከተል፣ ሄድ ሄድ ቴል ሄድ ሄድ ቴል ማለት ነው። ሌላ ሄድ ቴል ሄድ፣ ሌላኛውስ ሄድ ቴል ቴል፣ ሌላ ቴል ሄድ ሄድ ወይም ቴል ሄድ ቴል፣ ቴል ቴል ሄድ ሊሆን ይችላል። ቴል 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 ሊሆን ይችላል ማለት ነው። እንግዲህ ግልጽ ነው ብዬ አስባለሁኝ። እንቀጥል። እሺ ይሄኛው ደግሞ በጣም ክሊር ሆኖ የተሳለ ስዕል ነው። ተመልከቱ እንግዲህ ፈርስት ኮለም፣ ሰከንድ ኮለም፣ ሰርድ ኮለም እና አውትፑት ይለናል። ይሄ የመጀመሪያው ኮይን ማለት ነው። እንደዛ አስቡት። የመጀመሪያውን ኮይን ልክ የመጀመሪያውን ኮይን ወደ ላይ ስንወረውር ወይ ሄድ ወይ ቴል ልናገኝ እንችላለን። ሁለተኛውን ኮይን ደግሞ ወደ ላይ ስንወረውር መጀመሪያ ሄድ አግኝተን ከሆነ ሁለተኛ ላይ ልክ ከሄዱ ቀጥሎ ወይ ሄድ ወይ ቴል ልናገኝ እንችላለን። ወይ መጀመሪያ ደግሞ ቴል ከሆነ ያገኘ ነው ሁለተኛ ላይ ወይ ሄድ ወይ ቴል ልናገኝ እንችላለን ማለት ነው። እዚህ ጋር ስንመጣ ደግሞ መጀመሪያ ሄድ አግኝተን ሁለተኛ ላይም ሄድ ካገኘን ሶስተኛው ላይ ወይ ሄድ ወይ ቴል የማግኘት አጋጣሚ ሊኖረን ይችላል ማለት ነው። ሌላ ሄድ አግኝተን መጀመሪያ ላይ ሁለተኛ ላይ ቴል ካገኘን ሶስተኛ ላይ ወይ ሄድ ወይ ቴል የማግኘት እድል አለን ማለት ነው። ስለዚህ በዚህ መልኩ የተሰሩ ናቸው ማለት ነው። እዚህ ጋር ተመልከቱ መንገዱን እንዴት እንደምንከተል ማለት ነው። ሄድ ሄድ ሄድ፣ የቱ ይሄ ማለት ነው። እንግዲህ አንደኛው አውትካም ይሄ ነው። ሌላኛው አውትካም ደግሞ ይሄ ይሆናል። ይሄንኑ መንገድ ተከትለን ሲመተን በዚች ጋር መመለስ፣ ይሄ የቱ ይሆናል? ይሄ ይሆናል ማለት ነው። ይሄ ይሆናል። ሌላኛው መንገድ ደግሞ ይሄ ነው። ከዚህ ተነስተን እንደዚህ መተን እዚህ ጋር ደርሰን በዚች ጋር ስንመለስ ምን እናገኛለን? ሄድ ቴል ሄድ እናገኛለን። ይሄ ማለት ነው። ይሄ ሌላኛው አማራጭ ደግሞ እዚሁ ጋር ይሄ ይሆናል። ሄድ ቴል ቴል ሄድ ቴል ቴል ይሄ ይሆናል ማለት ነው። የታችኛውም ላይ በተመሳሳይ ቴል ሄድ ሄድ ልናገኝ እንችላለን። ቴል ሄድ ሄድ ይሄ ማለት ነው። ሌላኛው አማራጭ ደግሞ ይሄ ነው። ቴል ሄድ ቴል ይሄ ማለት ነው። ቴል ሄድ ቴል። ሌላኛው አማራጭ ይሄ ይሆናል። ከዚህ ተነስተን እዚህ መተን በዚህ ጋር ብንመለስ ምን እናገኛለን? ቴል 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 ሄድ ቴል ቴል ሄድ። ፋይናሊ የመጨረሻው ደግሞ ይሄ ይሆናል ማለት ነው። ይሄ ይሆናል። እሱ ምንድነው? ቴል 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 ይሄ ይሆናል ማለት ነው። ስለዚህ እነዚህ አውትካሞች በዚህ መልኩ ይወሰዳሉ ማለት ነው። ቢ ሃው መኒ ዲፍረንት ፖሲብል አውትካምስ አር ዜር። እንግዲህ ፖሲብል አውትካሞቹ እነዚህ እንደሆኑ አይተናል። አሁን ምን ያህል የተለያየ ነው የሚለን 8 የተለያየ ያለን ማለት ነው። 8 የተለያየን ተመልከቱ። ይሄ 2 3 4 5 6 7 8 አይመሳሰሉም። 8ቱም የተለያዩ ናቸው። ስለዚህ how many different possible outcomes are there ለሚለው 8 ይሆናል ማለት ነው። See what is the probability of the coin facing up with exactly 2 heads። አሁን exactly 2 heads የማግኘት ሳንቲምን 3 ሳንቲሞችን ወደ ላይ ስንወረውር ማለት ነው። 3 ሳንቲሞችን ወደ ላይ ስንወረውር ኤግዛክትሊ 2 ሄድ የማግኘት ፕሮባቢሊቲ ይለናል ማለት ነው። አሁን ፖሲብል አውትካሙ ይሄ ነው፣ ሳምፕል ስፔሱ ማለት ነው። አሁን ኤግዛክትሊ 2 ሄድ እንፈልጋለን።
ሁለት ሄድ ብቻ ያላቸውን ማለት ነው። ስለዚህ እንቁጠር። እዚህ ጋር አለች ሁለት ሄድ ብቻ፣ ሁለት ሄድ አለ እዚህ ጋር አንድ፣ እዚህም ሁለት ሄድ አለ 2 3፣ ከዚህ ውጭ የለም። ስለዚህ ፕሮባቢሊቲው ምን ይሆናል ማለት ነው? ፕሮባቢሊቲው 3/8 ይሆናል ማለት ነው። 3 ነው ያለን፣ ቶታሉ ደግሞ ስንት ነው? 8 ነው። ስለዚህ 3/8 ይሆናል። ተመልከቱ፣ ሄድ ሄድ 2 ነው ያለው፣ ሄድ ሄድ 2 ነው ያለው እዚህ፣ ሌላ እዚህ ሄድ ሄድ። እሺ ሁለተኛ ላይ ኤግዛክትሊ ዋን ቴል፣ አሁን አንድ ቴል ብቻ ያለውን እንፈልጋለን ማለት ነው። እሺ አንድ ቴል እዚች ጋር አንድ ቴል አለች፣ አንድ ቴል ብቻ፣ እዚህም ሌላ አንድ ቴል፣ ሌላ እዚህ ጋር አንድ ቴል አለ። ከዛ ውጭ ያለው ላይ 2 እና 3 ቴል ነው ያለው። ስለዚህ የዚህም ፕሮባቢሊቲ ምን ይሆናል ማለት ነው? 3 ቴል ነው ያለው የምንፈልገው። ቶታሉ ስንት ነው? 8 ነው። ስለዚህ 3/8 ይሆናል ማለት ነው። ሌላ 3 ቴይልስ ይላል። 3 ቴይልስ እዚህ ጋር ብቻ ነው የምናገኘው፣ አንድ ቦታ ብቻ ማለት ነው። ስለዚህ የዚህ ፕሮባቢሊቲ ምን ይሆናል? 1/8 ይሆናል። ከስምንቱ አንድ ፖሲቢሊቲ ብቻ ነው ያለው የሚለውን ያሳየናል ማለት ነው። አራተኛ ላይ አትሊስት 2 ሄድስ ማለት ምን ማለት ነው? ሄድ 2 ልናገኝ እንችላለን ቢያንስ፣ ከዛ በተረፈ ግን 3ም ቢሆን ችግር የለውም ማለት ነው። ስለዚህ የዚህ ፕሮባቢሊቲ ምን ይሆናል? አትሊስት 2 ሄድስ ነው የሚለው። 2 ያላቸውን ይሄ 3 ነው ያለው፣ ይቻላል። አትሊስት 2 ነው የተባልነው፣ ከ2 በላይ ሊሆን ይችላል። 1 እዚህ 2 አለ 2፣ እዚህም 2 ሄድ አለ 3፣ እዚህ 2 ሄድ አለ 4። ስለዚህ ፕሮባቢሊቲያችን ምን ይሆናል ማለት ነው? 4/8 ይሆናል። ይሄን ስናቃልለው 1/2 ይሆናል ማለት ነው። 1/2። Example 2. If a coin is tossed 3 times, the tree diagram is as follows. Each of the probabilities is indicated at the side of the branches. እንግዲህ ሳንቲም 3 ጊዜ ወደ ላይ ሲወረወር ትሪ ዲያግራሙ ምን እንደሚመስል አይተናል። አሁን ደግሞ እያንዳንዱ ሁነት ላይ ያለውን ፕሮባቢሊቲ እናያለን። እሺ ተመልከቱ፣ እዚህ ጋር የመጀመሪያው ሳንቲም ተወረወረ። የመጀመሪያው ሳንቲም ሲወረወር ሄድ ወይም ቴል የማግኘት እድላችን ምንድን ነው የሚሆነው? 1/2 ነው የሚሆነው። ምክንያቱም ተመልከቱ፣ እዚህ ጋር ኮይን አለኝ። ይሄን ኮይን ወደ ላይ ወረወርኩት። ሊሆን የሚችለው ምንድን ነው? ወይ ሄድ ነው ሊሆን የሚችለው፣ ወይ ቴል ነው ሊሆን የሚችለው። ከዚህ ውጭ ምንም ሊሆን አይችልም ማለት ነው። ስለዚህ ሄድ የማግኘት ፕሮባቢሊቲ 1 ነው ከስንት? ከ2። እንዲሁም ቴል የማግኘት ፕሮባቢሊቲ 1 ነው ከስንት? ከ2 ማለት ነው። ከነዚህ ከሁለት አንዱን ነው የምናገኘው ማለት ነው። ሁለቱም በአንዴ ማግኘት አንችልም። ስለዚህ አንዴ ወደ ላይ ስንወረውር ሄድ የማግኘት እድላችን ምንድን ነው? 1/2 ነው የሚሆነው። እንዲሁም ቴል የማግኘት ፕሮባቢሊቲያችን 1/2 ይሆናል ማለት ነው። ግማሽ እድል አላቸው ማለት ነው። አሁን ደግሞ ወደ ሁለተኛው ፖሲቢሊቲ ደግሞ ስንሄድ ልክ ሄድ አገኘን ብለን እናስብ። በመጀመሪያው ኬዝ ሄድ አገኘን ብለን ብናስብ፣ ቀጣይ ላይ ያለው ደግሞ ሳንቲም ወደ ላይ ሁለተኛ ዙር ወደ ላይ ሲወረወር ድጋሜ ምን አለን ማለት ነው? ሄድ ወይም ቴል የማግኘት እድላችን ምን ይሆናል? ግማሽ ነው የሚሆነው ማለት ነው። ሁለተኛውም ሳንቲም ወደ ላይ ሲወረወር ሄድ እና ቴል የመሆን እድሉ ምንድን ነው? ግማሽ ነው። 1/2 ነው ማለት ነው። መጀመሪያው ኬዝ ላይ ቴል አገኘን ብለን እናስብ። ቴል ካገኘን በኋላም ሁለተኛውን ሳንቲም ወደ ላይ ስንወረውረው ወይ ሄድ ወይ ቴል የማግኘት እድላችን ምንድን ነው? 1/2 ነው ማለት ነው። ስለዚህ እነዚህ 1/2 የሚያሳዩት ያንን ነው። የመጀመሪያው ኮይን ሲወረወር ወይ ሄድ ወይ ቴል የመሆን እድሉ ምንድን ነው? ግማሽ ነው ማለት ነው። ልክ የመጀመሪያው ኮይን ሄድ ከሆነ በኋላ ሁለተኛውን ኮይን ደግሞ ወደ ላይ ስንወረውር ሄድ እና ቴል የመሆን እድሉ አሁንም ምንድን ነው? ግማሽ ነው ማለት ነው። የመጀመሪያውን ወደ ላይ ስንወረውር ቴል አገኘን ብለን እናስብ። ሁለተኛውን ኮይን ወደ ላይ ስንወረውር ሄድ እና ቴል የማግኘት እድላችን አሁንም ምንድን ነው? ግማሽ ይሆናል ማለት ነው። አሁን ሶስተኛው ላይ እንሂድ። ሶስተኛውም ላይ ስንሄድ በተመሳሳይ እንግዲህ ይሄን እንዴት ነው የምናነበው? የመጀመሪያውን ሄድ አገኘን፣ የሁለተኛውንም ሄድ አገኘን፣ ሶስተኛውንም ሄድ ለማግኘት እሱን ነው እያወራን ያለ ነው ማለት ነው። ስለዚህ ልክ እዚህ ስቴጅ ላይ ከደረስን በኋላ ሄድ የማግኘት እድላችንም 0.5 ይሆናል። እንዲሁም ቴል የማግኘታችን እድሉም ይሄ ይሆናል ማለት ነው።
ልክ ይሄን ፓተርን ይዘን እንሄዳለን። አሁን እንደዚህ እናድርግ። እንግዲህ አንድ ሰው ለምሳሌ ሄድ የማግኘት እድሉ ምን ያህል ነው ተብለን ብንጠየቅ እንግዲህ መጀመሪያ ይሄ ፕሮባቢሊቲ አለ፣ ቀጥሎ ይሄ ፕሮባቢሊቲ አለ፣ ቀጥሎ ይሄ ፕሮባቢሊቲ አለ። ያ ማለት 1/2 ሲባዛ በ1/2 ሲባዛ በ1/2 ስንት ይሆናል? ይሄ 1/8 ይሆናል ማለት ነው። ስለዚህ 3 ሄድ የማግኘት ፕሮባቢሊቲያችን 1/8 ይሆናል ማለት ነው። እንዲሁም ቁጠሩት። እዚህ ውስጥ ሄድ አለ 3 ሄድ? አዎ አንድ ብቻ ነው ያለው። ከስንቱ? ከ8ቱ ማለት ነው። ከ8ቱ ይሄ ይመጣል ማለት ነው። እንግዲህ ከነ ፕሮባቢሊቲው የተቀመጠበት መንገድ ይሄንን ይመስላል ማለት ነው። ቀጥታ ወደ ኤክሰርሳይዝ 9.20 ካልኩሌት ዘ ፕሮባቢሊቲ ኦፍ ጌቲንግ ዘ ፎሎዊንግ ኤቨንትስ ዌን 3 ፌር ኮይንስ አር ቶስድ ባይ ድሮዊንግ ኤ ትሪ ዲያግራም። እንግዲህ 3 ሳንቲሞች ናቸው የተወረወሩት። እንደዚህ እናድርግ። እንግዲህ ቅደም ተከተል እንስጣቸው። የመጀመሪያው ኮይን ተወረወረ። ልክ የመጀመሪያው ኮይን ሲወረወር ሄድ ሊሆን ይችላል። ሁለተኛው ደግሞ ተወረወረ። እንደገና ሁለተኛው ሲወረወር ወይ ሄድ ሊሆን ይችላል ወይ ቴል ሊሆን ይችላል። እንደገና የመጀመሪያው ሲወረወር ቴል ቢሆን ኖሮ ከቴሉ ቀጥሎ ደግሞ ሁለተኛውን ኮይን ስንወረውር ወይ ሄድ ልናገኝ እንችላለን ወይ ቴል ልናገኝ እንችላለን። አሁን የሁለቱን ቴይሎች ጉዳይ ኮይኖች ጉዳይ ጨረስን ማለት ነው። አሁን ወደ ሶስተኛው እንሂድ። የመጀመሪያው ሄድ ሆኖ ሁለተኛው ሄድ ከሆነ ሶስተኛው ምን ሊሆን ይችላል? ወይ ሄድ ወይ ቴል ሊሆን ይችላል። የመጀመሪያው ሄድ ሆኖ የሁለተኛው ቴል ከሆነ ሶስተኛው ምን ሊሆን ይችላል? ወይ ሄድ ሊሆን ይችላል ወይ ቴል ሊሆን ይችላል። የመጀመሪያው ቴል ሆኖ ሁለተኛው ሄድ ከሆነ ሶስተኛው ወይ ሄድ ሊሆን ይችላል ወይም ደግሞ ቴል ሊሆን ይችላል ማለት ነው። ሌላ የመጀመሪያው ቴል ሁለተኛውም ቴል ከሆነ ሶስተኛው ወይ ሄድ ሊሆን ይችላል ወይ ደግሞ ቴል ሊሆን ይችላል ማለት ነው። ከዚህ ምን እናደርጋለን? ከዚህ ፖሲብል አውትካሙን ኮሌክት እናደርጋለን፣ እንሰበስባለን ማለት ነው። እሺ እንጀምር። እንግዲህ ሄድ ልናገኝ እንችላለን። ሄድ ቴል ልናገኝ እንችላለን። እንግዲህ ተመልከቱ፣ ይሄን ነው እየተከተልኩ ያለሁት። ሄድ ሌላ ሄድ ቴል። እነዚህ ሁለቱን ጨረስኩ። ቀጣይ ሄድ ቴል ላገኝ እንችላለሁ ማለት ነው። እሺ ሄድ ቴል አሁን ጨረስኩ ማለት ነው። የመጀመሪያው ሄድ ከሆነ እነዚህ 4 ፖሲቢሊቲዎች አሉኝ። ሌላኛውስ ምንድን ነው የሚሆነው? ቴል ሄድ ፋይናሊ ቴል። ተመልከቱ እዚህ ጋር አሁን ቴል ሄድ ማለት ነው። ቴል ላገኝ እችላለሁ። ቴል ሄድ ላገኝ እችላለሁ። እንዲሁም ፋይናሊ ቴል ላገኝ እችላለሁ። ስለዚህ እነዚህ ምንድን ናቸው? ፖሲብል አውትካሞች ናቸው። ቶታል ፖሲብል አውትካሞቹ እነዚህ ይሆናሉ ማለት ነው። ካልኩሌት ዘ ፕሮባቢሊቲ ኦፍ ጌቲንግ ዘ ፎሎዊንግ ኤቨንትስ። ኤ ላይ ምን ተጠየቅን? ኤግዛክትሊ 1 ሄድ፣ አንድ ሄድ ብቻ ያለውን እንፈልግ። እዚህ ጋር ተመልከቱ፣ ስንት ሄድ ነው ያለው? 3 እንተዋለን። እዚህ 2 ሄድ ነው እንተዋለን። እዚህ 2 ሄድ አንወስድም። እዚህ ጋር ስንመጣ 1 ሄድ ይሄን እንወስዳለን ማለት ነው። እዚህ ጋር 2 ሄድ ነው ያለው አንወስድም። እዚህ ጋር 1 ሄድ አለ። ናይስ። እዚህ ጋር 1 ሄድ አለ። ይሄ ጭራሽ ቴል ነው። ስለዚህ ኤግዛክትሊ 1 ሄድ ስለተባል ተመልከቱ፣ እዚህ ጋር 1 ሄድ አለ፣ እዚህ 1 ሄድ አለ፣ እዚህ ጋር 1 ሄድ አለ። ስለዚህ ፕሮባቢሊቲያችን ምን ይሆናል ማለት ነው? የዚህ ፕሮባቢሊቲ ኤቨንታችን ስንት ነው? እኛ የምንፈልገው 3 ነው ማለት ነው። 1 2 3 ቶታሉ 8 ነው። ስለዚህ ፕሮባቢሊቲያችን ምን ይሆናል ማለት ነው? 3/8 ይሆናል ማለት ነው። ምክንያቱም ይኸው 1 2 3 4 5 6 7 8 ነው ማለት ነው ቶታሉ። እሺ ቢ ላይ 3 ሄድስ ይለናል። የዚህ ፕሮባቢሊቲ ደግሞ ምን ይሆናል? 1/8 ነው የሚሆነው። ይኸው 3 ሄድስ እዚህ ጋር ብቻ ነው የምናገኘው፣ ከዚህ ውጭ የለም። 3 ሄድስ እዚች ጋር ብቻ እናገኛለን። ስለዚህ ከ8ቱ አንድ ፖሲቢሊቲ ነው ያለን ማለት ነው። ሲ ላይ አትሊስት 2 ቴይልስ። እንግዲህ አትሊስት 2 ቴይል ማለት ቴይሉ 2 ሊሆን ይችላል፣ ከዛ በተረፈ 3ም ሊሆን ይችላል ማለት ነው። አትሊስት 2 ቴይል ማለት 2ም ሊሆን ይችላል ቴይሉ ቢያንስ 2፣
ከዛ በተረፈ ግን ከዛም በላይ ቢሆን ችግር የለውም ነው። ስለዚህ ቴይል እንቆጥራለን። እንግዲህ ቴይል ነምበር ኦፍ ቴይል ይሄው እዚህ ጋር 1 አለን 3 ነው እንኳን 2 ማለት ነው። እዚህ ጋር ይሄም አለ 2 አለን። እዚህ ጋርም ስንመጣ በተመሳሳይ 2 ቴይል አለን። ሌላ እዚህ ጋር ስንመጣ 2 ቴይል አለን። እዚህ ጋር ምንድን ነው 1 ቴይል ነው ያለን አንወስድም። እዚህም ስንመጣ 1 ቴይል ነው ያለን አንወስድም። እዚህም ስንመጣ 1 ቴይል ነው። እዚህ ስንመጣ ደግሞ ጭራሽ ቴይል የለንም ማለት ነው። ስለዚህ ይሄ ምን ይሆናል ማለት ነው? የምንፈልጋቸው አጠቃላይ 4 ሆኑልን። ስለዚህ የዚህ ፕሮባቢሊቲ 4 አለን የምንፈልገው ማለት ነው። ይሄ የምንፈልገውን አውትፑት የሚሰጠን ሲካፈል ለስንት? ለ8 ለቶታል ማለት ነው። ለቶታል ይሄንን በ4 ብናቃልለው ስንት ይሆናል? 1/2 ይሆናል። 1/2 ይሆናል። በዚህ መልኩ መመለስ እንችላለን ማለት ነው። እሺ ቲዮሪቲካል ፕሮባቢሊቲ እኒ Note that it is not always possible to perform an experiment and calculate probability. In such case, we should have another method to calculate the probability of an event. We will see a theoretical approach to find such probabilities. እንግዲህ ሁል ጊዜ ኤክስፐሪመንት መስራት ላይመች ይችላል ወይም ላይቻል ይችላል። ስለዚህ በእንደዛ አይነት ኬዝ ላይ ምን እንጠቀማለን ማለት ነው? ቲዮሬቲካል ፕሮባቢሊቲ እንጠቀማለን ማለት ነው። Definition 9.15 The theoretical probability of an event E written as probability of the event P of E ማለት ነው። ይሄ is defined as እንግዲህ ተመልከቱ እዚህ ጋር እንግዲህ probability of an event E ምን ይሆናል ማለት ነው? number of outcomes favorable to the event E divided by total number of possible outcomes ወይም n of E over n of S የምንፈልገው ኤቨንት ሲካፈል ለቶታል ማለት ነው። እንደዚህ እናድርግ። ሳንቲም 3 ጊዜ ወደ ላይ ስንወረውር ምን ነበር ያገኘነው አውትካም? ሄድ 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 ቴል ሄድ ቴል ቴል እንደዚህ ያሉ እንበል። ስንት? 8 ማለት ነው። 8 አሉ እንበል። ቶታል ማለት ነው 8 ነው። አሁን ፕሮባቢሊቲ ኦፍ እንግዲህ ኤቨንታችን 3 ቴል የማግኘት ቢሆን 3 ሄድ የማግኘት ቢሆን ፕሮባቢሊቲያችን ምን ይሆናል ማለት ነው? ፕሮባቢሊቲ ኦፍ ዘ ኤቨንታችን 3 ሄድ ማግኘት ነው። ስለዚህ is equals to number of outcomes of favorable to the event E ኤቨንት ኢያችን ምንድን ነው ማለት ነው? ኤች ነው። 3 ኤች የምናገኝበት ማለት ነው። ስንት ፖሲቢሊቲ ያለን እዚህ ውስጥ? ኤች የማግኘት አንድ ብቻ አንድ አማራጭ ነው ያለን። አንድ እናስቀምጣለን። ኦቨር ከታች ምን ይላል? ቶታል ነምበር ኦፍ ፖሲብል አውትካምስ። ቶታል ነምበር ኦፍ ፖሲብል አውትካምስ ደግሞ 8 እንደሆነ አይተናል። ስለዚህ እዚህ ጋር 8 እናስቀምጣለን። መልሳችን 1/8 ይሆናል ማለት ነው። ባጭሩ ቲዮሬቲካል ፕሮባቢሊቲ በዚህ መልኩ ካልኩሌት እናደርጋለን። ፕሮባቢሊቲ ኦፍ አን ኤቨንት ኢዝ ኢኳልስ ቱ ያ ኤቨንት ስንት ጊዜ የመከሰት እድል አለው የሚለውን እናያለን። 7 ጊዜ ከሆነ 7 እናስቀምጣለን። ቶታሉ ደግሞ አጠቃላይ ቶታል ፖሲቢሊቲው 10 ከሆነ 7/10 ብለን እናስቀምጣለን ማለት ነው። ኤግዛምፕል 1 ኢፍ ዩ ስሮ ኤ ዳይ ዋንስ እንግዲህ ይሄ ባለ 6 ፌሱን ማለት ነው አንድ ጊዜ ወደ ላይ ብንወረውር what is the probability that an odd number will show on the upper face of a die ነው የሚለን። እንግዲህ ተመልከቱ ዳይ 6 ፌስ እንዳለው ተነጋግረናል ከዚህ በፊት። ፖሲብል አውትካሞቹ ወይም ሳምፕል ስፔሱ 1 2 3 4 5 6 ይሄ ነው። ያን ዳይ ወደ ላይ ብንወረውረው መሬት ላይ ሲያርፍ እንግዲህ ያለው የነጠብጣብን ብዛት ነው የምንቆጥረው ብለናል። በዚህ ሊያርፍ ይችላል ኦር በዚህ ሊያርፍ ይችላል ወይም ደግሞ በዚህ ሊያርፍ ይችላል። እንደዚህ 3 ማለት ነው። ሌላ እንደዚህ አይነት ነጠብጣብም አለው። በ4ቱ ሊያርፍ ይችላል። ሌላኛው አማራጭ ደግሞ አጋጣሚ ይሄ ነው። በ5ቱ ሊያርፍ ይችላል። ሌላ በ6ቱ በባለ 6ቱም ሊያርፍ ይችላል ማለት ነው። 1 2 3 1 2 3 እንደዚህ አድርገን እናስቀምጠው። ምንም ችግር የለም። ስለዚህ አሁን ይሄ እንግዲህ እዩት 1 ነጥብ ነው ያለው። ይሄ ሌላ 2 ነጥብ አለው። ይሄ ባለ 3 ነው። ይሄ ባለ 4 ባለ 5 ባለ 6። ስለዚህ ሳምፕል ስፔሳችን 1 2 3 4 5 6 ይሆናል። እንደገና ኤቨንቱን እዩት። ኤቨንቱ ምንድነው? ኦድ ነምበር ነው የሚለን። ኦድ ነምበር። ስለዚህ ኤቨንታችንን ደግሞ እንጻፍ ማለት ነው። ኢ ብለን ኤቨንታችንን ኦድ ማለት 1 3 5 ኦዶቹ እነዚህ ናቸው። አሁን እንግዲህ ኦድ የማግኘት ፕሮባቢሊቲ ምን ያህል ነው ተብዬ ነው የተጠየቁት። ስለዚህ ፕሮባቢሊቲ ኢዝ ኢኳልስ ቱ ነምበር ኦፍ ዘ ኤቨንት
ኦቨር ነምበር ኦፍ ዘ ሳምፕል ስፔስ ነው። ስለዚህ ነምበር ኦፍ ኤቨንታችን ስንት ነው? 3 ነው። ኦድ የማግኘት እድሌ 3 ነው። 1 3 5 ብቻ ናቸው ያሉት ማለት ነው። 3 ኦቨር ነምበር ኦፍ ዘ ሳምፕል ስፔስ ስንት ናቸው? አጠቃላይ 6 ናቸው። ስለዚህ ይሄን ስናቃልለው ስንት እናገኛለን ማለት ነው? 1/2 እናገኛለን ማለት ነው። 1/2 ሌላ ኢቭን የማግኘት ብባልስ ለምሳሌ ኢቭን የማግኘት ሳምፕል ኤቨንቴ ምን ይሆናል? ያኔ ኢቭኖቹ 2 4 6 እነዚህ ናቸው። ስለዚህ ኢቭን የማግኘት ፕሮባቢሊቲ ምን ይሆናል ማለት ነው? እንግዲህ ኢቭን ነምበር ኦፍ ኢቭን የማግኘት እድሌ አማራጬ 3 ነው። 2 4 6 ቶታሉ ደግሞ ስንት ነው? 6 ነው። ስለዚህ ይህን ስናቃልለው 1/2 ይሆናል ማለት ነው። እኩል እድል አላቸው ማለት ነው። ኢቭን እና ኦድ የማግኘት እድላችን እኩል ነው ማለት ነው። ለምን? ብዛቱ እኩል 3 ስለሆነ። ኤግዛምፕል 2 ኤ ኮይን ኤንድ ኤ ዳይ አር ስሮን ቱጌዘር። እንግዲህ ሳንቲም እና ዳይ ተወረወሩ ማለት ነው አብረው ወደ ላይ። ኤ ስኬች ኤ 3 ዲያግራም ሾዊንግ ዘ አውትካምስ ኦፍ ዚስ ኤክስፐሪመንት። እንግዲህ ይህን ጥያቄ ከመስራታችን በፊት ምን እናድርግ? ለኮይኑ አውትፑታችን ወይ ሄድ ወይ ቴል ነው። እንደገና ደግሞ ለዳዩ አውትፑታችን 1 ሊሆን ይችላል፣ 2 ሊሆን ይችላል፣ 3 ቁጥር ሊሆን ይችላል፣ 4 5 6 ከነዚህ አማራጭ ውጭ አይወጣም ማለት ነው። ስለዚህ መጀመሪያ ሳንቲም እንወርውር። ልክ ሳንቲሙ ሲወረወር መጀመሪያ ላይ ማለት ነው ወይ ሄድ ልናገኝ እንችላለን ወይ ደግሞ ቴል ልናገኝ እንችላለን። ከዚህ ውጭ ምንም አማራጭ የለንም ማለት ነው። ልክ ቀጣይ ላይ ደግሞ ዳዩን ስንወረውር እንግዲህ ሄድ ካገኘን መጀመሪያ ሄድ አገኘን እንበል። ቀጥሎ ዳዩ ሲወረወር ዳዩ እንደገና ደግሞ 6 አማራጮች አሉት ማለት ነው እዚህ ጋር የጠቀስናቸው። እዚህ 1 2 3 4 5 6 እነዚህ አማራጮች አሉ ማለት ነው። እነሱም ማን ናቸው? 1 ሊሆን ይችላል ያገኘነው አውትፑት ወይም አውትካም ወይ 2ን ወይ 3ን ወይ 4ን ወይ 5ን ወይ 6 ሊሆን ይችላል ያገኘነው ማለት ነው። ወይም ደግሞ ቴል ከሆነ ያገኘነው መጀመሪያ ላይ ቴል ከሆነ አሁንም 6 አማራጭ አለን ማለት ነው። 1 2 3 4 5 6 እነዚህ አማራጮች አሉን ማለት ነው። ስለዚህ 1 2 3 4 5 6 ይሄ ምን ይሆናል? 3 ዲያግራማችን ይሆናል ማለት ነው። ምንም ከዚህ የተለየ ነገር የለውም። እንግዲህ ኮይን ወደ ላይ ወረወርን መጀመሪያ ወይ ሄድ አገኘን ወይ ቴል አገኘን። ሄድ ካገኘን ደግሞ እንደገና ዳዩን ወደ ላይ ስንወረውረው ስንት አማራጭ አለ? ከ6ቱ አንዱ ሊሆን ይችላል። እዚህ ጋር ካሉት ከ6ቱ አንዱ 1 2 3 4 5 6 ይሄ አማራጭ አለ። ቴል ከሆነ ያገኘነውስ በተመሳሳይ እዚህ ጋርም 6 አማራጭ አለ። 1 2 3 4 5 6 ይሄ ይሆናል ማለት ነው። ስለዚህ 1 2 3 4 5 6 ወይም ቴል ከሆነ ያገኘነው ደግሞ 1 2 3 4 5 6 ይሄ ይሆናል ማለት ነው። እሺ እዚህ ጋር ደግሞ በጥሩ መልኩ የተሳለ ስዕል አለ። እስኪ አሁን መጀመሪያ ኮይኑን ወደ ላይ ስንወረውር ሄድ ልናገኝ እንችላለን ወይም ቴል ልናገኝ እንችላለን። ቴልም ማገኘን ሄድም ማገኘን ዳይሱን ወደ ላይ መወርወራችን አይቀርም። እንግዲህ ይሄ ዳይስ ያው ለብዙ ነው፣ ከአንድ በላይ ለሆነ ነው። ዳይስ ሲባል አዲስ ነገር እንዳይመስላችሁ ከቅድሙ። ልክ የመጀመሪያው ሄድ ከሆነ የዳይሱ ደግሞ ፖሲብል አውትካሞች ወይ 1 ወይ 2 ወይ 3 ወይ 4 ወይ 5 ወይ 6 ነው። እንደገና ደግሞ ኮይኑን ወደ ላይ ስንወረውር ቴል ቢሆን ኖሮ ያገኘ ነው አሁንም የዳዩ አውትፑት ይሄ ይሆናል ማለት ነው። ከዚህ በኋላ አውትካሞቹን እንደርድር። ሄድ አግኝተን ከዛ 1 ቁጥር ልናገኝ እንችላለን። ሄድ አግኝተን 2 ቁጥር ልናገኝ እንችላለን። ሄድ አግኝተን 3 ቁጥርን፣ ሄድ አግኝተን 4 ቁጥርን፣ ሄድ አግኝተን 5 ቁጥርን፣ ሄድ አግኝተን 6 ቁጥርን ልናገኝ እንችላለን። ስለዚህ እነዚህ ምን ይሆናሉ? ፖሲብል አውትካምስ ናቸው ማለት ነው። ፖሲብል አውትካምስ ናቸው መቼ? ሄድ መጀመሪያ ላይ ካገኘን ማለት ነው። ቀጥሎስ መጀመሪያ ላይ ቴል ቢሆን ያገኘ ነው ልክ ተመሳሳይ ፓተርን ይከተላል። ቴል 1 ቴል 2 እስከ ቴል 6 ድረስ ማለት ነው። ስለዚህ ይሄ በአጠቃላይ ምን ይሆናል ማለት ነው? ሳምፕል ስፔሳችን ይሆናል ማለት ነው። ይሄ በአጠቃላይ ሳምፕል ስፔሳችን ይሆናል ማለት ነው። ቢ ዋት ኢዝ ዘ ፕሮባቢሊቲ ኦፍ ጌቲንግ ኤ ቴል
ኤንድ አን ኦድ ነምበር። እንግዲህ ቴይልና ኦድ ነምበር የማግኘት ፕሮባቢሊቲያችን ምን ያህል ነው ነው የሚለን። አሁን አጠቃላይ ስንት ነው? አጠቃላይ እዚህ ጋር 6 አውትካም አለን፣ እዚህ ጋር 6 አውትካም አለን። ይሄን ስንደምሮ ቶታሉ ስንት ይሆናል? 12 ይሆናል። ይሄ ቶታላችን ነው ማለት ነው። አሁን ኤቨንታችንን ደግሞ ኤቨንታችንን ቴይል ይላል። እዚህ ጋር ሁሉም ምንድን ናቸው? ሄድ ናቸው። ስለዚህ ይሄንን አንወስድም ማለት ነው። ምክንያቱም ኤቴል ኤንድ ብሎ ነው ወደ ሌላው የሚሄደው። ሄድ ያለበትን እንተዋለን። እዚህ ስንመጣ ሁሉም ምንድን ናቸው? ቴይል ናቸው። እንግዲህ ቴይል ኤንድ ኦድ ነምበር ነው የሚለን። ስለዚህ ቴይል ኮማ ዋን የሚለው ምን ይሆናል? ቴይል ኤንድ ኦድ ይሆናል ማለት ነው። ቴይል ኮማቱ ይሄን አንወስድም፣ ምክንያቱም ቴይል ጥሩ አለ፣ ኦድ ነምበር 2 ግን ኦድ አይደለም። ስለዚህ እችኛዋ ላይ እንመጣለን፣ ቴይል ኮማ 3 የሚለው ላይ ማለት ነው። ምክንያቱም ቴይል አለ፣ ቀጣይ ደግሞ 3 ኦድ ነው። ሌላ እዚህ እንመጣለን፣ ቴይል ኮማ 5 ምክንያቱም 5 ምን ስለሆነ ኦድ ስለሆነ ማለት ነው። ስለዚህ ኤቨንቶቻችን ፌቨሬብል የምንፈልጋቸው ኤቨንቶች እነዚህ ይሆናሉ። ቴይል ኮማ 1፣ ቴይል ኮማ 3 እና ቴይል ኮማ 5 ይሆናል ማለት ነው። ይሄ ይሆናል። አጠቃላይ ስንት ነው ብዛታቸው? 3 ነው ማለት ነው። ስለዚህ የዚህ ፕሮባቢሊቲ ምን ይሆናል? የዚህ ኤቨንት ፕሮባቢሊቲ ስንት ይሆናል ማለት ነው? ፌቨረብል የምንፈልገው አውትካም 3 ነው። ከስንቱ? ከ12ቱ ማለት ነው። ከ12ቱ ይሄን በ3 ብናቃልለው ስንት ይሆናል? 1/4 ይሆናል ማለት ነው። 1/4 ይሆናል። ስለዚህ ፕሮባቢሊቲያችን ይሄ ይሆናል ማለት ነው። ሲ ዋት ኢዝ ዘ ፕሮባቢሊቲ ኦፍ ጌቲንግ ኤ ሄድ። አሁን ደግሞ ሄድ ኤንድ ኤ ነምበር ሌስ ዛን ኦር ኢኳል ቱ 5 ይለናል። አሁን እንግዲህ ሄድ ነው የሚለው እዚህ ጋር ተመልከቱ። እዚህ ጋር ቴይል የሚለውን አንቀበልም ማለት ነው። ለምን? የምንፈልገው ኢቨንት አይደለም። እንደነገርኳችሁ ቶታሉ ስንት ነው? ቶታሉ 12 ነው። ቶታሉ 12 ነው እንዳለ ማለት ነው። ኢቨንታችንን ደግሞ ኢቨንታችንን ስናይ ደግሞ ሄድ ኤንድ ኤ ነምበር ሌስ ዛን ኦር ኢኳል ቱ 5 ይላል ማለት ነው። እንግዲህ አጠቃላይ እነዚህን እንወስዳቸዋለን ማለት ነው። ምክንያቱም ሄድ ይላል፣ ሄድ አለ፣ ሁሉም ጋር ሄድ አለ። ተመልከቱ። ኤ ነምበር ሌስ ዛን ኦር ኢኳል ቱ 5 ከ5 እና ከ5 የሚያንሱ ቁጥሮች ይላል። ይኸው 5 ራሱ አለ፣ ሌሎቹ ከ5 የሚያንሱ ቁጥሮች ናቸው። 6ን አንወስድም፣ ምክንያቱም ከ5 የሚያንስ ቁጥር ስላልሆነ ማለት ነው። ስለዚህ ኢቨንቶቻችን ማማን ናቸው? ሄድ ኮማ 1፣ ሌላስ ሄድ ኮማ 2፣ ሄድ ኮማ 3፣ ሄድ ኮማ 4፣ ሄድ ኮማ 5። እነዚህ ኢቨንቶቻችን ናቸው ማለት ነው። አጠቃላይ ስንት ነው ብዛታችን? ብዛታቸው 1 2 3 4 5 ነው። ብዛታቸው 5 ነው ማለት ነው። ስለዚህ ፕሮባቢሊቲያችን ምን ይሆናል ማለት ነው? ፌቨረብል አውትካም ወይም ኢቨንታችን የምንፈልገው 5 ነው። ከስንቱ? ከ12ቱ ማለት ነው። ስለዚህ ይሄ መቃለል ስለማይችል ባለበት ይቀመጣል ማለት ነው። ይሄ የኢቨንታችን ፕሮባቢሊቲ ነው ማለት ነው። የኢቨንታችን ፕሮባቢሊቲ ይሄ ይሆናል ማለት ነው። እንዳትረሱ። በቀጥታ ወደ ኤክሰርሳይዝ 9.21 የመጀመሪያ ጥያቄ ኤ ኮይን ኤንድ ዳይ አር ቶስድ ቱጌዘር። እንግዲህ ኮይን እና ዳይ አንድ ላይ ተወረወሩ ማለት ነው። አሁን ከኮይኑ እንጀምር እስኪ። ኮይኑን ወደ ላይ ስንወረውር ሄድ ልናገኝ እንችላለን፣ ወይም ደግሞ ቴል ልናገኝ እንችላለን። ይሄ ፖሲቢሊቲ ነው ያለው። ከዛ ቀጥሎ ደግሞ ዳዩን ስንወረውር የዳዩ ደግሞ ስንት ፖሲቢሊቲ አለ? 6 ፖሲቢሊቲዎች አሉ። 1 2 3 4 5 6። እንግዲህ ዳይ ላይ አውትፑቶቹ 1 2 3 4 5 6 እነዚህ ናቸው የዳይ አውትፑት ወይም አውትካም ማለት ነው። እንደገና ኮይን ደግሞ ወደ ላይ ስንወረውር ወይ ሄድ ነው ልናገኝ የምንችለው ወይ ቴል ነው ልናገኝ የምንችለው። እነዚህ ናቸው ያሉት ፖሲቢሊቲዎች ማለት ነው። ስለዚህ ሄድ ካገኘን በኋላ ቴል 1 2 3 4 5 6 የዳዩ ደግሞ አውትካም ይሄ ሊሆን ይችላል። በተጨማሪ ቴል ብናገኝም ተመሳሳይ 6 የሆነ አውትፑት እናገኛለን በተመሳሳይ መልኩ ማለት ነው። 1 2 3 4 5 6 ይሄ አማራጭ አለ ማለት ነው። እንግዲህ ሳምፕል ስፔሱን ከዚህ ላይ ብናወጣ ሄድ አግኝተን ከዛ 1 ልናገኝ እንችላለን። ሄድ አግኝተን 2 ልናገኝ እንችላለን። ሄድ 3 ሄድ 4 ሄድ 5 ሄድ 6 ይሄ አለ። ሌላኛውስ
ቴል አግኝተን ደግሞ እንደገና ቴል 1 ቴል 2 ቴል 3 ቴል 4 ቴል 5 ቴል 6 እነዚህ አማራጮች አሉ ማለት ነው። በአጠቃላይ ስንት 12 የተሳሳትነው ነገር ካለ እንዴት ማወቅ እንችላለን? በዚህ የዚህ አባላት ብዛት ስንት ነው? 2 ነው። እዚህ ጋር ያሉት የአባላት ብዛት ስንት ናቸው? 6። ስለዚህ 2 ሲባዛ በ6 ስንት ይሆናል? 12። ስለዚህ 12 ፖሲብል አውትካም አለን ማለት ነው። ኤ ፋይንድ ዘ ፕሮባቢሊቲ ኦፍ ጌቲንግ ኤ ሄድ ኤንድ ኢቨን ነምበር። ሄድና ኢቨን ነምበር ልናገኝ የምንችልበትን ፕሮባቢሊቲ ካልኩሌት አድርጉን የተባል ነው። ስለዚህ ምን እናደርጋለን? ሄድና ኢቨን ነምበር ያለበትን እንመርጣለን ማለት ነው። እንግዲህ ይሄኛውን ሳይድ እንዳለ ምንድነው ቴል ስለሆነ ይሄኛውን አንወስድም ማለት ነው። ስለዚህ ኢቨን ነምበሩ ላይ እንምጣ። ኢቨኑን እንምረጥ። ይሄን ተመልከቱ። ይሄ ምንድነው? አንድ ቁጥር ኦድ ናት፣ አንወስድም። ይሄንን 3 ቁጥር እዚህ ጋር ኦድ ነው፣ አንወስድም። 5 ቁጥር ኦድ ነው፣ እዚህ ጋር አንወስድም። ስለዚህ የሚቀረን ማን ነው ማለት ነው? ይሄ እና ይሄ ሄድ ከዛ 2 4 6 2ም 4ም 6ም ምንድን ናቸው? ኢቭን ናቸው። ስለዚህ ሄድ እና ኢቭን የሆኑት እነዚህ ምርጫዎች ናቸው ማለት ነው። ቶታሉ ስንት ነው? 12 ነው። ቁጠሯቸው፣ እነዚህ ቁጠሯቸው። 1 2 3 4 5 6 እዚህ ጋርም 6 አለ። ስለዚህ ቶታል 12 ነው። ሶ ፕሮባቢሊቲው ምን ይሆናል ማለት ነው? ያገኘ ነው የምንፈልገው ኤቨንት ብዛቱ ስንት ነው? 3 ነው። ስለዚህ 3 ኦቨር ለቶታሉ 12 ማለት ነው። በ3 ብናቃልለው ስንት ይሆናል? 1/4 ይሆናል። ስለዚህ ፕሮባቢሊቲ ኦፍ ሴሌክቲንግ ሄድ ኤንድ ኢቭን ነምበር ስንት ይሆናል ማለት ነው? 1/4 ይሆናል ማለት ነው። 1/4። ቢ ፋይንድ ፕሮባቢሊቲ ኦፍ ጌቲንግ ኤ ነምበር ሌስ ዛን 2። ፋይንድ ፕሮባቢሊቲ ኦፍ ጌቲንግ ኤ ነምበር ሌስ ዛን 2። እንግዲህ እዚህ ጋር ተመልከቱ። ከሁለት የሚያንሱ ቁጥሮች ያሉት እዚህ ጋርና እዚህ ጋር ብቻ ነው ማለት ነው። ከዛ ውጪ 2 3 4 5 እስከ 6 ነው እየሄደ ያለው ማለት ነው። ሶ የምንፈልገው አውትፑት ስንት ነው? 2 ነው። h,1 እና t,1 ቶታሉ ስንት ነው? ቶታሉ 12 እንደሆነ ተነጋግረናል። 12 ናቸው። ስለዚህ ፕሮባቢሊቲ ኦፍ ኤ ነምበር ኢዝ ኤንን በለው ነምበሩ ማለት ነው ሌስ ዛን 2 የሆነበትን የዚህ ፕሮባቢሊቲ ምን ይሆናል ማለት ነው? 2/12 ይሄን በሁለት ብናቃልለው ስንት ይሆናል? 1/6 ይሆናል ማለት ነው። ስለዚህ ፕሮባቢሊቲ ኦፍ ሴሌክቲንግ ኤ ነምበር ሌስ ዛን 2 1/6 ይሆናል ማለት ነው። 1/6። ሁለተኛ ጥያቄ ኤ ባግ ኮንቴይንስ ኤ ሬድ ብሉ ኤንድ ብላክ ቦል ዩ ረን አን ኤክስፐሪመንት ዌር ዩ ፒክ ኤ ቦል ፍሮም ዘ ባግ አት ራንደም። እንግዲህ ቀይ ብሉና ብላክ እነዚህ 3ቱ ኳሶች አሉ ማለት ነው። አንድ ቦርሳ ውስጥ ምንድነው የምናደርገው ማለት ነው? ራንደምሊ አንድ ኳስ እናወጣለን ማለት ነው። ኤንድ ፑት ኢት ባክ ቱ ዘ ባግ አፍተር ኮንፊርሚንግ ዊች ከለር ኢዝ ፒክድ። ከዛ እናወጣና አይተን የትኛውን ከለር እንደመረጥን እናይና መልሰን እናስገባዋለን ማለት ነው። ዩ ረን ዚስ ኤክስፐሪመንት ትዋይስ። ይህን ኤክስፐሪመንት እንግዲህ ስንት ጊዜ ፐርፎርም አደረግን? 2 ማለት ነው። ተመልከቱ እንግዲህ አሁን ስንጀምር ስታርቲንግ ላይ እንግዲህ ልክ ከለሩን ኳሱን ፒክ ስናደርግ ምን ልናገኝ እንችላለን? ብሉ ልናገኝ እንችላለን ወይም ሬድ ልናገኝ እንችላለን ወይም ደግሞ ምን ልናገኝ እንችላለን? ብላክ ልናገኝ እንችላለን። ይሄ አማራጭ አለ ማለት ነው። ልክ ትዋይስ ነው እንግዲህ ይሄ አሁን የመጀመሪያው ነው። ቀጥሎ ደግሞ እንደገና ሁለተኛ ዙር ላይ ደግሞ መጀመሪያ ሌት ብሉ መረጥን እንበል። መጀመሪያ ብሉ ከመረጥን በኋላ ያለን አማራጭ ምንድን ነው? ኳሱን መልሰን ስላስገባ ነው። አሁንም ቢሆን 3 አማራጭ አለን ማለት ነው። ብሉ ልንመርጥ እንችላለን፣ ሬድ ልንመርጥ እንችላለን፣ እንዲሁም ብላክ ልንመርጥ እንችላለን ማለት ነው። ምክንያቱም ኳሱ ተመልሶ ገብቷል ማለት ነው። መጀመሪያ ሬድ መረጥን ብንል ያለን አማራጭ 3 ይሆናል። አሁንም ተመልከቱ፣ ብሉ ሊሆን ይችላል፣ ሬድ ሊሆን ይችላል፣ ከዛስ ብላክ ሊሆን ይችላል ማለት ነው።
ሌላ መጀመሪያ ላይ ብላክ መረጠን እንበል፣ ከዛ መልሰን አስገባ ነው። ቀጥሎ ስንት ፖሲቢሊቲ አለ? 3 ፖሲቢሊቲ አለ። መልሰን ራሱ ብላክ ልናወጣ እንችላለን፣ ወይም ሬድ ሊወጣ ይችላል፣ ወይም ብሉ ሊወጣ ይችላል ማለት ነው። ወይም ብሉ ሊወጣ ይችላል። እንግዲህ ተመልከቱ 3 ኳሶች አሉ። 3 ኳሶች አሉ። እንደዚህ ነርክ እዚህ ባግ ውስጥ 3 ብሉ፣ ብላክ እና ሬድ እነዚህ ኳሶች አሉ እንበል። እንግዲህ ልክ መጀመሪያ ከነዚህ ውስጥ አንድ ሴሌክት ባደርግ ይሄንን ይወክላል ማለት ነው። ከዚህ እስከዚህ ያለውን አሁን ብሉ ሴሌክት ካረኩኝ መጀመሪያ ላይ የመጀመሪያው ዙር አለቀ ማለት ነው። በቃ ወደ ቀጣይ ዙር እንሄዳለን። ወደ ቀጣይ ዙር ስንሄድ ደግሞ ብሉ ኳሱ መልሶ እዚህ ውስጥ ስለሚገባ ፑት ኢት ባክ ቱ ዘ ባክ አፍተር ኮንፊርሚንግ ዊች ከለር ኢዝ ፒክድ ስለሚል ማለት ነው። እንደገና ደግሞ አሁንም ብንመርጥ ስንት አማራጭ ነው ያለን? 3 አማራጭ ነው ያለን ማለት ነው። መጀመሪያ ላይ ሬድ ሴሌክት አደረግን እንበል። ሬድ መሆኑን አየን፣ መልሰን አስገባ ነው እዚህ ውስጥ። እንደገና ሴሌክት ብናደርግ ከ3ቱ አንድ የማግኘት አማራጭ ወይ ብሉ ወይ ሬድ ወይ ብላክ፣ ይህን የማግኘት አማራጭ አለ። ሌላኛውስ መጀመሪያ ብላክ ሴሌክት ካደረግን ብላክ መሆኑን እናይና መልሰን እናስገባዋለን ባጉ ውስጥ። ከዛ በኋላ ድጋሜ ደግሞ ኳስ ከዚህ ውስጥ ብንመርጥ ስንት አማራጭ አለን? 3 አማራጭ አለን ማለት ነው። ይሄንን ዲያግራም እንያዝና ወደ ጥያቄዎቹ እንሂድ። ኤ ላይ ምን ተጠየቅን? ፋይንድ ዘ ፕሮባቢሊቲ ኦፍ ጌቲንግ ኤ ሬድ ቦል ዋንስ። እንግዲህ ቀዩን ኳስ አንድ ጊዜ ብቻ የምናገኝበትን ፕሮባቢሊቲ ፈልጉ ነው የተባልነው። እንግዲህ ሳምፕል ስፔሳችንን እናስቀምጥ መጀመሪያ። ተመልከቱ አሁን ፖሲቢሊቲውን እኒ መጀመሪያ ብሉ ድሮ አድርገን ብሉ አውጥተን ድጋሜ ደግሞ ብሉ ልናወጣ እንችላለን። ብሉ ከዛስ ሬድ ሊሆን ይችላል። ብሉ እንደገና ብላክ ሊሆን ይችላል። ከዛ በኋላ ደግሞ ብላክ ሊሆን ይችላል። አሁን መጀመሪያ ላይ ብሉ የማውጣቱን ጉዳይ ጨረስን ማለት ነው። ከዛ ወደ ሬድ እንሂድ። ሬድ ብሉ ሬድ ብላክ ይሄ ያለን። እሺ ቦታ እንውሰድ። እዚች ጋር ደግሞ ብላክ ብንመርጥስ መጀመሪያ ላይ ብላክ ቢወጣ ብላክ ኮማ ብሉ፣ ብላክ ኮማ ሬድ፣ ሌላስ ብላክ ኮማ ከሬድ በኋላ እንደገና ብላክ ራሱ መልሶ ሊመጣ ይችላል ማለት ነው። ብላክ ሊሆን ይችላል ማለት ነው። እዚህ አሁን ምን እንዳደረግን ላሳያችሁ አንድ ጊዜ። ብሉ ሬድ ብሉ ብላክ። መጀመሪያ ብሉ ከተመረጠ ማለት ነው። መጀመሪያ ሬድ ከመረጥንስ ሬድ ብሉ ሬድ ብላክ ሊሆን ይችላል። ሌላ ብላክ ሬድ ብላክ ብሉ ሊሆን ይችላል። ያሉን ሳምፕል ስፔሶች እነዚህ ይሆናሉ ማለት ነው። በአጠቃላይ ስንት ናቸው? 9 ናቸው። አሁን የተጠየቅነውን ስናይ ሬድ ቦል ዋንስ አንድ ጊዜ ብቻ ሬድ ቦል ያለበትን ፕሮባቢሊቲ ነው የተባልነው ማለት ነው። እሺ ሬድ እዚህ ያለ የለም፣ እዚህ የለም ሬድ። እዚህ አንዴ ያለ አንዴ ብቻ፣ እዚህ ያለ የለም። ስለዚህ እዚህ ጋር አንዴ ያለ ሬድ። እሺ እዚህ ጋር የለም ጭራሽ። እዚህ ጋር አንድ ጊዜ አለ ሬድ፣ እዚህ የለም። እዚህ አንድ ጊዜ አለ ሬድ ማለት ነው። እዚህ ሁለቴ ነው። ዋንስ ብቻ ስለሚል ይሄንንም አንቀበልም ማለት ነው። እዚህ ስንመጣ ሬድ አለ ማለት ነው። ስለዚህ ስንት ፖሲቢሊቲ ያለን? 4 ፖሲቢሊቲዎች አሉን ማለት ነው። የቱ ነው? ይኸው እዚህ ጋር አንድ አለ፣ እዚህ ጋር አንድ ፖሲቢሊቲ አለ፣ አንድ ሬድ ብቻ ያለበት ማለት ነው። እዚህ ጋር ሌላ ፖሲቢሊቲ አለ፣ እዚህ ጋር ደግሞ ሌላ ፖሲቢሊቲ አለ፣ ሌላ እዚህ ጋር ደግሞ ሌላ ፖሲቢሊቲ አለ ማለት ነው። ስለዚህ በአጠቃላይ ስንት ሆኑ? 4 ሆኑ ማለት ነው። ስለዚህ ፕሮባቢሊቲው ምን ይሆናል? የዚህ ፕሮባቢሊቲ ኦፍ ሴሌክቲንግ ሬድ ዋንስ እኩል ይሆናል ስንት አገኘን? 4 ነው ያለን አጠቃላይ አይደል? 4 ሲካፈል ቶታል ስንት ነው? 9። ይኸው 1 2 3 4 5 6 7 8 9። ስለዚህ 4/9 ይሆናል ማለት ነው ፕሮባቢሊቲያችን። በዚህ መልኩ መመለስ እንችላለን። ቢ ፋይንድ ዘ ፕሮባቢሊቲ ኦፍ ጌቲንግ 2 ቦልስ ኦፍ ዘ ሴም ከለር። እንግዲህ 2 ተመሳሳይ ከለር ያላቸውን ኳስ ሴሌክት የማድረግ ፕሮባቢሊቲ ነው የተጠየቅነው ማለት ነው። እሺ እንምረጥ እንግዲህ አሁን ካሉት ውስጥ እንምረጥ።
ይሄ ብሉና ብላክ ነው አይሆንም። ይሄ ብላክ ሬድ ነው አይሆንም። እዚህ ጋር ብላክ አለ ቺን እንይዛለን ማለት ነው። እዚህ ጋር ብሉ ነው ይሄን እንይዛለን ሴም ከለር ስለሚል ብሉ ሬድ አንቀበልም። ብሉ ብላክ ይሄን አንቀበልም። ሬድ ብሉ ይሄም አይሆንም። ሬድ ያለ ፋይናሊ ሬድ ብላክ ይሄንንም አንቀበልም ማለት ነው። ስለዚህ የዚህ ፕሮባቢሊቲ ምን ይሆናል? እንግዲህ የምንፈልገው ስንት ነው? 3 ነው። ሴም ከለር የሚሰጡን 3 ናቸው። ይሄና ይሄ 3 እንላለን። ኦቨር ቶታል ስንት ነው? ቶታል 9 ነው። ቁጠሩት 1 2 3 4 5 6 7 8 9። ስለዚህ ይህን ስናቃልለው ምን ይሆናል? 1/3 ስለዚህ ፕሮባቢሊቲ ኦፍ ሴሌክቲንግ 2 ቦልስ ኦፍ ሴም ከለር ስንት ይሆናል ማለት ነው? 1/3 ይሆናል ማለት ነው። 1/3 ሲ ፋይንድ ዘ ፕሮባቢሊቲ ኦፍ ጌቲንግ 2 ቦልስ ኦፍ ዲፍረንት ከለር። እንግዲህ ይህንን ኢዚሊ መመለስ ይቻላል። ከቅድሙ መልሳችን ላይ ተነስተን በቀላሉ የምንመልስበት መንገድ አለ። ግን ለእናንተ ሌቭል እንግዲህ እያንዳንዱን ነገር እየቆጠርን እንስራ። እንግዲህ ዲፍረንት ከለር ስለሚል የተለያየ ከለር ያላቸውን እንምረጥ። ተመልከቱ እዚህ ጋር ብሉና ብላክና ብሉ አለ እዚህ ጋር። ሌላስ ብላክና ሬድ አለ እዚህ ጋር። እነዚህ እንወስዳለን። ብላክ አንወስድም። እሺ ብሉ የሚል አለ እዚህ ጋር። ብሉንም አንወስድም። ለምን? ዲፍረንት ከለር ስለሚል ማለት ነው። ብሉ ሬድ አለ እዚህ ጋር። ሌላ ብሉ ብላክ አለ። ብሉ ብላክ የሚል አለ እዚህ ጋር። ይሄ ኮምቢኔሽን አለ። እሺ ሬድ ብሉንም እንወስዳለን። ሬድን አንወስድም። ምክንያቱም ዲፍረንት ከለር ነው የተባልነው። ሬድ ብላክ ይሄንን እንወስዳለን ማለት ነው። ስለዚህ ተመልከቱ አሁን አጠቃላይ ስንት አገኘን? 1 2 3 4 5 6 አገኘን ማለት ነው። ስለዚህ የዚህ ፕሮባቢሊቲ ምን ይሆናል? ፕሮባቢሊቲ ስንት ይሆናል? 6 ኦቨር ቶታሉ ስንት ነው? 9 ነው። ይሄን ስናቃልለው በ3 ብናቃልለው ይሄ 2/3 ይሆናል ማለት ነው። ስለዚህ ፕሮባቢሊቲ ኦፍ ሴሌክቲንግ 2 ቦልስ ኦፍ ዲፍረንት ከለርስ 2/3 ይሆናል ማለት ነው። 2/3 ይሆናል። በጣም ጥሩ። በቀጥታ ወደ ኤክሰርሳይዝ 9.22 የመጀመሪያ ጥያቄ ዩ ቶስ ኤ ዳይ ዋንስ። እንግዲህ ዳይን አንድ ጊዜ ወደ ላይ ወረወር ነው ማለት ነው። ዋት ኢዝ ዘ ሳምፕል ስፔስ? ሳምፕል ስፔሳችን ምን ይሆናል ማለት ነው? እንግዲህ ዳይ 6 ፌስ እንዳለው እናውቃለን። 1 2 3 4 5 6 ከዚህ ውጪ ምንም አይነት አውትፑት ልናገኝለት አንችልም ማለት ነው። ባለ 6 ፌስ ነው። እያንዳንዱ ላይ ከ1 ጀምሮ እስከ 6 ያሉ ነጠብጣቦች አሉበት ማለት ነው። ስለዚህ የዳይ ይሄ ምን ይሆናል? ሳምፕል ስፔስ ይሆናል ማለት ነው። ኮይን ቢለንስ ኖሮ ኮይን ቢለን ደግሞ የኮይኑ ሳምፕል ስፔስ ምንድን ነው የሚሆነው? ወይ ቴይል ነው ሊሆን የሚችለው ወይ ሄድ ነው ሊሆን የሚችለው። ከዚህ ውጪ አንድ ጊዜ ብቻ ከተወረወረ ማለት ነው። ዋንስ አንድ ጊዜ ብቻ ከተወረወረ ኮይን ከሆነ ሳምፕል ስፔሳችን ይሄ ይሆናል። ዳይስ ከሆነ ደግሞ ይሄ ይሆናል ማለት ነው። አንድ ጊዜ ብቻ ከተወረወረ። እሺ ተመሳሳይ ጥያቄ ነው። ራይት ኦል ፖሲብል ኤሌመንትስ ኢፍ ዘ ኢቨንት ኢዝ ጌቲንግ ሌስ ዛን 4። እንግዲህ ከ4 ያነሱ ቁጥሮችን ማግኘት ከሆነ አላማው ኤሌመንቶቹን ዘርዝሩ ነው የሚለን ማለት ነው። ስለዚህ ኢንበል እንደዚህ ነው። እንግዲህ ሳምፕል ስፔሳችን ይሄ ነው። 1 2 3 4 5 6 እነዚህ ፖሲብል አውትካሞች ናቸው ማለት ነው። አሁን ኢቨንቱ ምንድን ነው? ጌቲንግ ሌስ ዛን 4 ከ4 የሚያንሱ ቁጥሮችን ማግኘት። ከ4 የሚያንሱ ቁጥሮች ደግሞ እነማን ናቸው? ተመልከቱ። ከ1 እስከ 3 ያሉት ናቸው ማለት ነው። ስለዚህ 1 2 3 ይሄ ምን ይሆናል ማለት ነው? ኢቨንታችን ይሆናል። ይሄ ኢቨንታችን ይሆናል ማለት ነው። ሁለተኛ ጥያቄ find the probability of not getting a tail when you toss 2 fair coins together። እንግዲህ ሳምፕል ስፔሱን እንጻፍ መጀመሪያ። ዳይሬክት መመለስ ይቻላል በአይን ግን ፕሮሲጀሩን እንከተል። እሺ አሁን 2 ሳንቲሞችን ስንወረውር ሳምፕል ስፔሳችን ምንድነው የሚሆነው? ሄድ ልናገኝ እንችላለን። ሄድ ቴይል ልናገኝ እንችላለን። ቴይል ሄድ ልናገኝ እንችላለን። እንዲሁም ቴይል ልናገኝ እንችላለን። ይሄ ምናችን ይሆናል ማለት ነው? ሳምፕል ስፔሳችን ይሆናል ማለት ነው። ይሄ ሳምፕል ስፔሳችን ነው የሚሆነው። አሁን የተጠየቅነው ምንድነው? ፋይንድ ዘ ፕሮባቢሊቲ ኦፍ ኖት ጌቲንግ ኤ ቴይል። ከቴይል የማናገኝበት ማለት ነው። ቴይል የማናገኝበት እሱም የቱ ነው? ሄድ ሲሆን ብቻ ነው ማለት ነው።
ሄድ ሄድ ሲሆን ነው። የሳምፕል ስፔሱ ቶታል ስንት ነው? ቶታሉ 4 ነው። የፈለግነው ኢንተረስትድ የሆንበት ኢቨንት ደግሞ ስንት ነው? 1 ብቻ ነው ማለት ነው። ስለዚህ ፕሮባቢሊቲያችን ምን ይሆናል? 1/4 ይሆናል ማለት ነው። ከ4 1 ብቻ ነው ስኬት ሊኖር የሚችለው። ቴይል ማግኘት የማንችለው በአንድ አጋጣሚ ብቻ ነው። እሱም ምን ሲሆን? ቴይል ብቻ ሄድ ሄድ ብቻ ሲሆን የመጀመሪያውንም የሁለተኛውንም ስንወረውር በሁለቱም ኬዝ ሄድ ሄድ ካገኘን ብቻ ይሄ ኮንዲሽን ይሳካል ማለት ነው። ስለዚህ 1/4 ይሆናል። ሶስተኛ ጥያቄ 2 ዳይስ አር ሳይመልቴኒየስሊ ስሮውን ዋንስ። እንግዲህ 2 ዳይሶች በአንዴ ወደ ላይ ተወረወሩ፣ አንድ ጊዜ ብቻ ማለት ነው። ራይት ኦል ፖሲብል ኤሌመንትስ ኦፍ ዘ ፎሎዊንግ ኤቨንትስ። እንግዲህ ይሄን ለመደርደር ትንሽ ያስቸግራል፣ ወደ 36 አካባቢ ስለሆነ ማለት ነው። ሶ ምን እናደርጋለን? እንግዲህ አንዱ ዳይስ 6 ፌስ አለው ተመልከቱ፣ ሌላኛውም 6 አለው። ስለዚህ 6 ሲባዛ በ6 36 ነው። 36 ፖሲብል አውትካም አለው ማለት ነው። ይህን ደግሞ መደርደር አስቸጋሪ ስለሚሆን እዚህ ጋር በቱ ዌይ ቴብል አሳያችኋለሁ ማለት ነው። አሁን ተመልከቱ እንግዲህ የመጀመሪያው ዳይስ ይሄንን የመጀመሪያው ዳይን በለው ይሄንን፣ ይሄ ደግሞ ዳይ 1፣ ይሄን ዳይ 2 በለው። እሺ አሁን የመጀመሪያል ዳይ አንድ ከሆነ ልክ ወደ ላይ ስንወረውረው መሬት ላይ ሲያርፍ ከላይ በኩል አንድ ነጥብ ካየን ወይም አንድ ቁጥርን ካየን ዳይቱ ደግሞ 6 አማራጮች አሉት ማለት ነው። ቀጥሎ ደግሞ ዳይቱን ስንወረውር 1 ልናይ እንችላለን፣ ወይ 2 ልናይ እንችላለን፣ እያልን ወይ 6 ልናይ እንችላለን ማለት ነው። ስለዚህ አንደኛው አማራጭ ምንድነው ማለት ነው? የመጀመሪያው ዳይ አንድ ሆኖ ሌሎቹስ 1 2 3 4 5 6 ሊሆኑ ይችላሉ። ይሄ አንደኛው አማራጭ ነው። ሌላኛው አማራጭ የመጀመሪያውን ዳይ ወደ ላይ ስንወረውረው 2 ቁጥርን ልናይ እንችላለን። ከላይ አናቱን ስናይ 2 ቁጥርን ልናይ እንችላለን። ሁለተኛውን ዳይ ደግሞ ስንወረውር 1 ልናይ እንችላለን፣ 2 3 እስከ 6 ሊሆን ይችላል። ልክ በተመሳሳይ ማለት ነው። በዚህ መልኩ እናስቀምጣቸዋለን ሁሉንም ማለት ነው። 1 1 1 2 1 3 እያለ እስከ 6 ድረስ ይሄዳል ማለት ነው። ሶ ይሄ ምንድነው ማለት ነው? ይሄ እዚህ ውስጥ ያለው ይሄኛው ይሄ ማለት ነው። እነዚህ በአጠቃላይ እዚህ ውስጥ ያሉት all possible elements of the event ይሆናሉ ወይም ሳምፕል ስፔሳችን ይሆናሉ ማለት ነው። እነዚህ እንዳለ ሳምፕል ስፔስ ናቸው። ኤ the sum of the numbers facing up is 8። እንዲህ ከአናት ልክ ወደ ላይ ወርውረን ሲያርፍ አናት ላይ ያሉ ቁጥሮች ድምራቸው 8 የሆኑትን ፈልጉ ነው የሚለን ማለት ነው። እሺ እንፈልግ እስኪ። መጀመሪያ ላይ ስንት እናገኛለን? 2 6 እዚህ ጋር አለ። 2 እና 6ን ስንደምር ስንት ስለሚሆን? 8 ስለሚሆን ማለት ነው። ሌላ 6 እና 2 እነዚህ የተለያዩ ኢቨንቶች ናቸው። 6 እና 2 የቱ ጋር ነው ያለው? እዚህ ጋር ይሄ ያለ ማለት ነው። ሌላ 5 እና 3 ይሄው አለ እዚህ ጋር። ሌላኛው 4 እንደገና ደግሞ 3 5 ማለት ነው። ስለዚህ እነዚህ ምን ይሆናሉ? ኢቨንቶቹ ይሆናሉ ማለት ነው የዚህ። ስለዚህ 6,2 6,2 5,3 4,4 3,5 እና ፋይናሊ 2,6። ስለዚህ ይሄ ኢቨንታችን ይሆናል ማለት ነው። ልክ ወደ ላይ ተወርውረው መሬት ላይ በሚያርፉ ሰዓት የሁለቱ የላይኛው ፓርት ማለት ይሄ ዳይሳችን ቢሆን ይሄ ማለት ነው። እዚህ ላይ ያሉ ቁጥሮች የሌላኛውም ዳይስ በተመሳሳይ ስዕል ላይ ብዙ አይደለም፣ እንደዚች እናድርግ። ይሄ አናት ላይ ያለው የሁለቱ ዳይሶች ድምር 8 የሚሰጠን በእነዚህ ኮምቢኔሽን ብቻ ይሆናል ማለት ነው። እሺ እዚህ ጋር አንድ ነገር እንስራ እስኪ። the sum of the numbers facing up is 8 ተብለናል። what is the probability of getting ድምራቸው 8 የሚሰጥ ፕሮባቢሊቲ ምን ያህል ነው ብንባል ፒንልና ያገኘነው ስንት ነው? 1 2 3 4 5 ነው ያገኘነው። 5 እንላለን። አጠቃላይ ቶታል ስንት ነው? 36 ነው። ስለዚህ ድምራቸው 8 የሚሰጡ ኮምቢኔሽኖችን የማግኘት ፕሮባቢሊቲያችን ስንት ይሆናል ማለት ነው? 5/36 ይሆናል ማለት ነው። 5/36። ቢ the product of the two numbers facing up is 2።
እንግዲህ ድምራቸው 2 የሚሰጠን ተመልከቱ። ከዚህና ከዚህ ውጪ በምንም ተአምር ማግኘት አንችልም ሌላ። ስለዚህ ይሄ ምን ይሆናል ማለት ነው? 2,1 እና 1,2 ይሄ ይሆናል ማለት ነው። ከዚህ ውጪ ስናባዛቸው 2 ሊሰጡን የሚችሉ የሉ። ሲ ኮንሲኩዌቲቭ ነምበርስ ፌሲንግ አፕ። ኮንሲኩዌቲቭ ነምበርስ ማለት ተከታታይ ቁጥሮች ማለት ናቸው። ለምሳሌ 1 እና 2 ተከታታይ ቁጥሮች ናቸው። 8 እና 9 ተከታታይ ቁጥሮች ናቸው። 10 እና 11 ተከታታይ ቁጥሮች ናቸው። እነዚህ አይነት ቁጥሮች ኮንሲኩዌቲቭ ነምበርስ ይባላሉ ማለት ነው። እሺ ይሄንን እንፈልግ እስኪ። እዚህ ውስጥ 1 እና 1 ኮንሲኩዌቲቭ አይደሉም። 1 እና 2 ግን ኮንሲኩዌቲቭ ናቸው። ይሄንን እንይዛለን። ጨረስን ማለት ነው። ከመጀመሪያው ሮው ላይ ሁለተኛው ላይ ስናይ ደግሞ 2,1 አለ። 2 እና 1 ምንድናቸው? ተከታታይ ናቸው። አጠገብ ላጠገብ ናቸው ማለት ነው። 2,3 አለ እዚህ ጋር 2,3 እንወስዳለን። ሌላ 3,2 አለ እዚህ ጋር 3,2 ምንድነው? ኮንሲኩዌቲቭ ነምበር ነው። እዚህ ጋር 3,4 አለ። 3,4 ምንድነው? ኮንሲኩዌቲቭ ነምበሮች ናቸው ማለት ነው። እሺ እታችኛው ላይ ስንመጣ ደግሞ 4,3 4,5 ሌላ 5,4 እዚህ ተከታታይ ናቸው። እዚህ 5,6 አለ። እዚህ 6,5 አለ 6,5 ከዚህ ውጭ ምንም የለንም ማለት ነው። ስለዚህ እነዚህን እንጻፋቸው። 1,2 1,2 2,1 ሌላ 2,3 3,2 3,4 4,3 4,5 እንደገና 5,4 5,6 እና ፋይናሊ 6,5 ይሄ ይሆናል ማለት ነው። እንግዲህ ኮንሲኩዌቲቭ ነምበርስ ፌሲንግ አፕ እነዚህ ይሆናሉ። ፕሮባቢሊቲውን ብንጠየቅ ምን እናደርጋለን? እነዚህን ማየት ነው። 1 2 3 4 5 6 7 8 9 10 ስለዚህ ፕሮባቢሊቲ ኦፍ ኮንሲኩዌቲቭ ነምበርስ ፌሲንግ አፕ ስንት ይሆናል ማለት ነው? ስንት ነው የቆጠርነው? 1 2 3 4 5 10 ቶታሉ ስንት ነው? 36 ነው። ይሄን ስናቃልለው 5/18 ይሆናል ማለት ነው። 5/18 ይሆናል። በዚህ መልኩ መመለስ እንችላለን። አራተኛ ጥያቄ 3 coins are tossed at the same time. Sketch a 3 diagram for the outcomes of this experiment. Write the sample space. እንግዲህ ይሄ ኤግዛክትሊ የራሱ ቴክስታችሁ ላይ አለ፣ እዛ ማየት ትችላላችሁ። 3 ሳንቲሞች በአንዴ ቢወረወሩ ሳምፕል ስፔሱ ምን ይሆናል የሚለውን ሰርች የላችኋለሁ። የመጀመሪያው ሲወረወር ይሄ አማራጭ አለ፣ ሁለተኛው ኮይን ሲወረወር ይሄ አማራጭ አለ፣ ሶስተኛው ሲወረወር ይሄ አለ። ከዚህ በኋላ ምን እናደርጋለን? ኮምቢኔሽኑን መውሰድ ሄድ ይሄን እንደምንወስድ አሳይቻችኋለሁ። ከዛስ ሄድ ቴል እንደምንወስድ ይሄንንም አይተናል። ይሄ ምን ይሆናል ማለት ነው? አውትካምስ ይሆናል። ዞሮ ተመልሳችሁ ሂዱና ይሄን የሰራውበትን ቪዲዮ ተመልከቱ። እዚህ ጋር ድጋሚ አንሰራም ማለት ነው። አምስተኛ ጥያቄ there are 30 adults and 20 kids in a room. If you randomly select one person from the room, what is the probability of selecting a kid? እንግዲህ መጀመሪያ ላይ ስለ ቶታል ማውራት አለብን። ቶታል ስንት ሰው አለ ማለት ነው? 50 ሰው አለ። 50 ሰው አለ። አሁን ራንደምሊ እንግዲህ አንድ ሰው ነው የምንመርጠው ማለት ነው። አንድ ሰው ነው የምንመርጠው። ኪድ የመሆን እድሉ ምን ያህል ነው ነው የሚለን። ስለዚህ አሁን ነምበር ኦፍ ኪድስ ስንት ነው? ነምበር ኦፍ ኪድስ 20 ነው። ስለዚህ እዚህ ጋር 20 እናስቀምጣለን ማለት ነው። ኦኬ ከዚህ በኋላ ምን እናደርጋለን? ፕሮባቢሊቲ ኦፍ ሴሌክቲንግ ኪድ ምን ይሆናል ማለት ነው? ነምበር ኦፍ ኪድስ ኦቨር ምን ቶታል ይሆናል ማለት ነው። ኦቨር ቶታል ይሆናል ማለት ነው። ነምበር ኦፍ ኪድስ 20 ነው። ቶታል ደግሞ ስንት ሰው ነው ያለው? አጠቃላይ 50 ነው። ይሄን ስናቃልለው ስንት ይሆናል? 2/5 ይሆናል ማለት ነው። ስለዚህ ፕሮባቢሊቲ ኦፍ ሴሌክቲንግ ኪድ ስንት ይሆናል? 2/5 ይሆናል ማለት ነው። በዚህ መልኩ ቀለል አድርገን መመለስ እንችላለን። ሌላ ፕሮባቢሊቲ ኦፍ ሴሌክቲንግ አን አደልት ብንባል አደልት የማግኘት ፕሮባቢሊቲያችን ስንት ነው ብንባል ነምበር ኦፍ አደልትስ ስንት ነው? 30። ስለዚህ ምን እናደርጋለን? 30 ኦቨር ቶታሉ ደግሞ 50 ነው።
ስለዚህ ይህን ስናቃልለው 3/5 ይሆናል ማለት ነው። ሶ ፕሮባቢሊቲ ኦፍ ሴሌክቲንግ አን አደልት ስንት ይሆናል? 3/5። ሶ ያው ሰፋ አድርጌ ባሳያችሁ የተሻለ ነው በሚል ነው ማለት ነው። አደልት የምንመርጥ ከሆነ 3/5 ይሆናል ፕሮባቢሊቲያችን። ኪድ የምንመርጥ ከሆነ ደግሞ 2/5 ይሆናል ማለት ነው። ስድስተኛ ጥያቄ a bag contains 5 white balls, 4 black balls and 6 red balls. A ball is drawn out of the box at random. What is the probability of drawing the ball for ይልና red, black እና white እነዚህን ተጠይቀናል ማለት ነው። እስኪ እንደዚህ እናድርገው መጀመሪያ ስንት white አለን? number of white balls በዚህ እንወክለው እሱን ስንት ነው ያለን? 5 ነው ያለን። number of black balls ስንት ነው? 4። እንደገና ነምበር ኦፍ ሬድ ቦል ስንት ነው? ይሄ 6 ነው ማለት ነው። ተሰጥቶናል። እሺ አሁን ቶታሉን እንፈልግ መጀመሪያ። ቶታል ስንት ነው? 5 + 4 + 6 ይሄ ስንት ይሆናል? 15 ይሆናል ማለት ነው። 15 ይሆናል። ከዚህ በኋላ ጨረስን ማለት ነው። ጨረስን። እሺ ሬድ ፕሮባቢሊቲ ኦፍ ድሮዊንግ ሬድ ቦል ስንት ይሆናል ማለት ነው? ነምበር ኦፍ ሬድ ቦልስ ኦቨር ምን? ያው ስሞል ካፒታል አድርገናል፣ ችግር የለውም እሱ። ነምበር ኦፍ ሬድ ቦልስ ኦቨር ምን? ቶታል ይሆናል ማለት ነው። ስለዚህ ፕሮባቢሊቲ ኦፍ ሴሌክቲንግ ወይም ድሮዊንግ ሬድ ቦል ነምበር ኦፍ ሬድ ቦል ስንት ነው? 6 ነው። ቶታሉ ስንት ነው? 15 ነው። ስለዚህ ይሄም በ3 ስናቃልለው በ3 2/5 ይሆናል ማለት ነው። 2/5 ይሆናል። ብላክ ፕሮባቢሊቲ ኦፍ ሴሌክቲንግ ወይም ድሮዊንግ ብላክ ቦል ስንት ይሆናል? ነምበር ኦፍ ብላክ ቦል ኦቨር ምን? ቶታል ይሆናል ማለት ነው። ቶታል። ስለዚህ ፕሮባቢሊቲ ኦፍ ሴሌክቲንግ ብላክ ቦል ብላክ ስንት ነው ያለን? 4 ነው ያለን። 4 ኦቨር ስንት? 15። ስለዚህ ይሄ ከዚህ በላይ መቃለል ስለማይችል 4/15 ሆኖ ባለበት ይቀመጣል ማለት ነው። ፕሮባቢሊቲ ኦፍ ሴሌክቲንግ ዋይት ቦል ይሄ ይሆናል። ስለዚህ ነምበር ኦፍ ዋይት ቦል ኦቨር ምን? ቶታል እንላለን ማለት ነው። ስለዚህ ፕሮባቢሊቲ ኦፍ ድሮዊንግ ዋይት ቦል እኩል ይሆናል ነምበር ኦፍ ዋይት ቦልስ 5 ነው። ቶታሉስ 15 ነው። ይሄን ስናቃልለው ስንት ይሆናል? 1/3 ይሆናል ማለት ነው። ስለዚህ ዋይት ቦል የመምረጥ እድላችን 1/3 ይሆናል። ሰባተኛ ጥያቄ 2 dice are thrown together. What is the probability that the number obtained on one of the dice facing up is a multiple of the number obtained on the other dice facing up? እንግዲህ ሁለት ዳይሶችን ምን አደረግን? ወደ ላይ ወረወርን ማለት ነው። ከዛ ልክ ያርፋሉ። መሬት ላይ በሚያርፉበት ሰዓት አንደኛው ይሄ ከላይ የሚታየው ከላይ ማለት ዳይሱ እንደዚህ ቢሆን ለምሳሌ እንደዚህ ቢሆን አንደኛው ዳይስ ሌላኛውም ዳይስ በተመሳሳይ እንደዚህ ቢሆን እዚህ ጋር ያየነው ቁጥር የዚህኛው መልቲፕል ወይም ብዜት የሚሆንበትን ፕሮባቢሊቲ ካልኩሌት አድርጉን የተባልነው ማለት ነው። ወይ ይሄኛው የዚህኛው ወይ ደግሞ ይሄኛው የዚህኛው ብዜት የሚሆንበትን ማለት ነው። ሲምፕሊ እንግዲህ ሁለት ዳይስ በአንዴ ሲወረወር ቶታል ፖሲብል አውትካሙ ይሄ እንደሚሆን ከዚህ በፊት ተነጋግረናል። ይሄ እንደሚሆን ማለት ነው። ስለዚህ ምን እናደርጋለን? ከዚህ ውስጥ አንደኛው የሌላኛው ብዜት የሆነበትን እንመርጣለን ማለት ነው። ለምሳሌ ይሄን ተመልከቱ። አንድ ብዜት ነው። እዚህ ጋር ተመልከቱ 2 እና 1 አንደኛው የሌላኛው ብዜት ነው። እንዳለ ይሆናል ማለት ነው። ምክንያቱም 1 ሲባዛ በ1 ይሰጣናል። እዚህ ጋር ስንመጣስ 1 ሲባዛ በ2 2ን ይሰጣናል። ስለዚህ እነዚህ አንደኛው የሌላኛው ብዜት ነው ማለት ነው። እዚህ ጋርም ተመልከቱ 1ን በ3 ብናበዛ ይሄኛውን እናገኛለን። እዚህም ብንመጣ 1 ሲባዛ በ6 6ን ይሰጠኛል ማለት ነው። ሁለተኛው ላይ ስንመጣ በተመሳሳይ ይሄ ሌላ ምን አለን? ይሄ እንደገና ፋይናሊ ይሄ እነዚህ ምንድን ናቸው ማለት ነው? አንደኛው የሌላኛው ብዜት ነው። ተመልከቱ 2,1 እቺን 1 በ2 ባበዛት ይሄንን አገኛለሁ። 2,2 አንደኛውን 2 በ1 ባበዛ ይሄኛውን ይሰጠኛል። ስለዚህ አንደኛው የሌላኛው ብዜት ነው ማለት ነው። 2,4 ይሄን 2 በ2 ባበዛው 4ን አገኛለሁ። ስለዚህ አንደኛው የሌላኛው ብዜት ነው ማለት ነው። 2,4
ሁለትን በ3 ባበዛው 6 አገኛለሁ። ስለዚህ አንደኛው የሌላኛው ብዜት ነው ማለት ነው። በዚህ መልኩ ነው የምንመርጠው ማለት ነው። እሺ እዚህ ጋር 3,1 ይሆናል። 3,2 አይሆንም። 3 እና 2 አንደኛው የሌላኛው ብዜት ሊሆን አይችልም። 3,3 አለ እዚህ ፋይናሊ እዚህ ጋር ደግሞ 3,6 አለ ለዜሮ ማለት ነው። እሺ እዚህ 4,1 ይሆናል። 4,2 ይሆናል። 4,4 ይሆናል። 4,6 አይሆንም። 5,1 ይሄ ይሆናል። 6,1 ይሄ ይሆናል። 6,2 ይሄ ይሆናል። 6,3 ይሆናል። ፋይናሊ ይሄ ያለ እዚህ ጋር እዚህ ውስጥስ እች ያለች ማለት ነው። እች ያለች እንግዲህ ተመልከቱ። እነዚህን ቁጥሮች በአጠቃላይ ብናያቸው አንደኛው የሌላኛው ብዜት ነው። ኦርደሩ ማተር አያደርግም። 6,1 አንድን በ6 ሳበዛ ይሄን አገኛለሁ፣ 6ን አገኛለሁ። 6,2 ሁለትን በ3 ሳበዛ 6 አገኛለሁ። 6,3 3ን በ2 ሳበዛ 6ን አገኛለሁ። ስለዚህ እነዚህ ይሆናሉ ማለት ነው ያሉት ምኖች ኤቨንቶች እኛ የምንፈልጋቸው ማለት ነው። እሺ እዚህ ጋር ስንት ነው? 6 እዚህስ 4 እዚህ 3 እዚህ 3 እዚህ ጋር 2 ብቻ እዚህ 4 እነዚህን እንደምራለን ማለት ነው። 6 ሲደመር 4 ሲደመር 3 ሲደመር 3 ሲደመር 2 ሲደመር 4 ይሄ ስንት ይሆናል? 22 ይሆናል። 22 ይሆናል ማለት ነው። ስለዚህ ፕሮባቢሊቲያችን ምን ይሆናል? 22 ኦቨር ምን 36 ቶታሉ 36 ነው። በዚህ 6 ነው፣ ወደ ታችም 6 ነው። ስለዚህ 6 ሲባዛ በ6 36 ይሆናል። ይሄ ቶታላችን ይሆናል ማለት ነው። ሶ በሁለት ብናቃልለው ፕሮባቢሊቲው 11 ኦቨር 18 ይሆናል ማለት ነው። አንደኛው የሌላኛው ብዜት የሆነበትን የማግኘት ፕሮባቢሊቲያችን 18ኛ ይሆናል ማለት ነው። በጣም ጥሩ። የዛሬ ክፍለ ጊዜያችን ይሄንን ይመስላል። ክላሱን ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ቀጣይ ደግሞ በሌላ በተሻለ ስራ እስከመጣላችሁ ሰላም ቆዩ። ቻው